spirits near NDE, for lack of a better term. It consisted of him leaving his body and entering into this new alternate reality. In this alternate reality, he's looking into the sky, and in the sky were thousands of metallic objects. We would call them UAPs or UFOs. And he said that these objects in and of themselves were pulsating and throbbing. He said it was as if they were alive. And he said there are thousands of them all across the sky. He said then they would descend, each one of them would descend over top of people that were standing on the ground. And he said all of a sudden these ships would pool little balls of light out of these individuals. And the balls of light would ascend into the ships. He said at that particular moment, these individuals were soulless. He said it was as if they were zombies. They were looking around disheveled and confused, walking without purpose or direction. And that was one case study that really started to crack the egg, if you will. That led these researchers to start asking the question of whether or not these entities are harvesting souls during these abduction experiences. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ዛሬ ኢትዮጵያ ዛሬ ረቡዕ ግንቦት 27 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ 27 ነው። ዛሬ ግንቦት 27 ነው። የጌታችን የመድኃኒዓለም ቀን ነው። የመድኃኒታችን ኢየሱስ ክርስቶስ የመድኃኒዓለም ቀን ነው። የዓለም ሁሉ መድኃኒት የሆነው የጌታችን ቀን ነውና እንኳን አደረሳችሁ። ለኦርቶዶክስ ተዋሕዶ እምነት ተከታዮች ሌሎቻችሁም ሁላችሁም ኢትዮጵያውያን ኤርትራውያን ከኦርቶዶክስ ተዋሕዶ እምነት ውጪ የሆናችሁም ሁላችሁም የምንወዳችሁ የምናከብራችሁ ሁላችሁም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። ወገኖቼ ዛሬ በጣም ደስ የሚል ቆይታ ነው የምናደርገው። ትልቅ በጣም ሰፊ የሆነ ግን በጣም የምታተርፉበት ብዙ ጥናት የተደረገበት መርሃ ግብር ነው ይዘንላችሁ የመጣ ነው። ስለዚህ ሁላችሁንም ሰላም ማለት እንፈልጋለን። ሰላም ናችሁ? አብራችሁን ቆዩ። እስኪ ሰላም ልበላችሁ። ሰላም እኮ ከተባባልን ቆይተናል። ሂቢ የመጀመሪያው ሰው ነው በአይዲያ ሩም ላይ ካሁኑ ሱፐር ቻት ደግሞ ደርሶናል። ሃና ማርያም ገና ከመግባታችን እናመሰግናለን። ቦጣ የተካ እናመሰግናለን ሃንዬ። ሂቢ ዌልካም ብለዋል። ሂቢ ሮቤል ጀትሮ በአይዲያ ሩም ላይ እንግዲህ ካሰፈራችሁት ነው የማነበው። የፈጣሪ ሰላም ለእናንተም ለተከታይም ለቤተሰቦች ለሁሉም ይሁን ብለዋል። ሮቤል ጀታሮ ሰላም ወንድማችን ከኛም ጋር ይሁን የተፈጠራችን ሰላም። ሀብትዬ ሰላም ነው ወይ ወንድሜ? እንዴት ነህ? ጤና ይስጥልኝ። ያሬድ ወንድሜ ያሬድ ወኩንን ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ረስቼ ነበር እኮ። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወንድሜ እንኳን አስታወስከኝ። ሰላም ናችሁ ወይ? እንኳን አደረሳችሁ። በጌታችን በእውነትም ተነስቷል።
እማዬ የሚል ደግሞ ፕሮፋይል ፒክቸር ሰላም ወንድም ብላል። እንግዲህ ወንድም ልበል እህት ልበል? ሰላም ወንድማችን ወይ እህታችን እንግዲህ እንዴት ነሽ? እንዴት ነህ? ዩሮ ሶከር ሾርትስ ወንድም ያለ የእግዚአብሔር ሰላም ፍቅር ቸርነት ከአንተና ከመላ ቤተሰብ ጋር ብሏል። ዩሮ ሶከር ሾርትስ እንግዲህ ያው ወንድ ነው የወንድ ስም ነው ብዬ ነው። አማረ ወቶኩ ሰላም ለአንተ ይሁን ብሏል። ሰላም ወንድማችን እንዴት ነህ? እንዴት ነህ? ሰላም ነው ያማረ። ያሬድ መኮንን እንደገና ነው ሰላምታውን ከሚመጣው መከራ ይሰውረን ብሏል ያሬድ። አዎ ይሰውረን ሁላችንን በያላችሁበት የክርስቶስ ሰላም ብዝት ይበልላችሁ። ሳራቢ ሰላምታዋን አቀርባለች። ጽዮን ጴጥሮስ እህታችን ሰላም ውድ ወንድማችን፣ ሰላም ውድ እህታችን፣ የምንወድሽ እህታችን ሰላምታ ላንቺ ይሁን፣ ሰላምታችን ይድረስሽ። ስብሐት ለአብ ውድ ወንድማችን ሰላምታውን አቅርቧል። ስብሐት ለአብ የልፋትን ዋጋ እግዚአብሔር ዋጋውን ያዘጋጅልን። አሜን አሜን። ለሁላችንም ያዘጋጅልን። ጁዲ የኪዳነ ምሕረት ልጅ በስላሴ በክርስቶስ ፍቅር ሰላም ለእናንተ ይሁን። በስመ ስላሴ በክርስቶስ ፍቅር ሰላም ለእናንተ ይሁን ወንድማችን እና መላ ቤተሰብ ሁላችሁንም ታዳሚዎች ብላለች። ፊዮሪ ሰላም የኢሶፕ ኢትዮጵያ ቤተሰቦች ብላለች። ቁጥሩ እንግዲህ አሁን ስለጨመረብኝ ወገኖች ከዚህ በላይ መዝለቅ አልችልም። በእኔና በባለቤቴ ስም ሁላችሁንም እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሰላምታችን ይድረሳችሁ። እንወዳችኋለን፣ እናከብራችኋለን። ታንኪዩ። አንድ ደግሞ ሜምበር ፎር 3 months እንዴት አላችሁ ብሏል። ኤፍሬም ኤችኤም ሰላም ኤፍሬም። እንደገና ደግሞ በሱፐር ቻት ደግሞ ሸልሞናል። ታንኪዩ ኤፊ፣ ታንኪዩ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በቀጥታ ፕሮግራሙን ወደ ማስተዋወቅ ነው የዛሬው መርሃ ግብራችንን የሚሄደው። በፕሮግራሙ ሂደት የምትወዱት ከሆነ ላይክ ማድረግ አትዘንጉ። ላይክ እያደረጋችሁ ሂዱ፣ ለብዙዎች እንዲዳረስ ያደርግልናል። ሰብስክራይብ አድርጉ ምናምን አይደለም ብያለሁ፣ ምክንያቱም አድርጉ ብዬ ስለሰለቸኝ አይደለም። ለማንኛውም ግን ዛሬ በጣም 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 ጠቃሚ የሆነ መረጃዎች ነው ይዘን የመጣ ነው። የምንቆይባቸው መርሃ ግብሮች እነኚህ ናቸው። ሁለት አደረገው እንዴ እንዳትሉ ደግሞ ሁለት አይደለም። የመጀመሪያው መርሃ ግብር ባለፈው ክፍል 1 እና ክፍል 2 ነካ አድርገን ስለሆነ የሄድ ነው። ኢትዮጵያንም እንደ ስሪላንካ የሚለውን 2 ቀርቶን ነበር፣ ትዝ ይላችኋል። 4 ነው ያዘጋጀውላችሁ ስላልኩ እሱን በመጠኑ ነካ እናደርጋለን። ሌተስት አፕዴት ግን አለን። ከዛ ዛሬ በበራሪ ወረቀቱ እንዳያችሁት ቆይታ የምናደርገው ከወደቁት መላእክት ጋር ተባብረው እንደሚሰሩ ይፋ ሆነ። ይህ መርሃ ግብር ወገኖች፣ ይህ መርሃ ግብር ሁለተኛው መርሃ ግብር እኔ ሪሰርች ሳደርገው ራሱ እንኳን ማለት ነው ኢትስ ሊንገር ማይንድ ጭንቅላታችሁ ውስጥ ሆኖ ለብዙ ነገር ጋር አያይዛችሁ ነው የምታስቡት። እሱም ብቻ አይደለም፣ እውነት ከእግዚአብሔር ጋር መሆን በጣም የሚያዋጣበት ጊዜ ከምንም ጊዜውም በላይ ማለት ነው። ከምንም ጊዜውም በላይ በንስሐ የምንታጠብበት ጊዜ፣ ከምንም ጊዜውም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስን መያዝ። ዛሬ መድኃኒዓለም አይደለም በዕለተ ቀኑ ማለት ነው እንዴት ትልቅ የጦር መሳሪያ እንደሆነ ስሙ። እሱን ሁሉ የምንማርበት የምናይበት መርሃ ግብር ነው። ደግሞ እኛ ታንኪዩ ማርያም መለሰ እኛ ከምንናገረው ደግሞ የበለጠ ሌሎቹ የውጮቹ እምነት የሌላቸውም ሁሉ ሲናገሩት፣ ሳይንቲስቶቹ ሲናገሩት ስትመለከቱ ዋው የሚያስብላችሁ መርሃ ግብር ነው። አይ ፕሮሚስ ዩ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ብትቆዩ ታተርፉበታላችሁ። በዚሁ ወደ ዛሬው ሌተስት አፕዴት የመጀመሪያው ስላይድ እንሄዳለን ማለት ነው። አሁን የተቀላቀላችሁ ሀና ማርያም ሸልማናለች። ታንኪው ወጣ የተካ እግዚአብሔር የልፋትን ዋጋ ይክፈል፣ ቀኑን ሙሉ ነው እምሰማ ብላለቻና እግዚአብሔር ይመስገን። ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬውን መርሃ ግብር መድኃኒዓለም ይባርክልን፣ እግዚአብሔር ይባርክልን፣ የአብርሃሙ ሥላሴ ይባርኩልን። መሰባሰባችንን ዘመኑን የምንዋጅበት ሁላችሁንም ነው ብለው ዘመኑን የምንዋጅበት ያደርግልን ፈጣሪ አምላክ እግዚአብሔር። ኦኬ፣ ስለዚህ እንቀጥል። ዛሬ በሌተስት አፕዴት በቅድሚያ የምናየው በዛሬው ቀን የወጣ ከአዲስ አበባ የተገኘ መርሃ ግብር ነው። መቼስ ጉድ ነው እኮ ወገኖች፣ ጉድ ነው እኮ የሚሰማው ነገር በሙሉ ጉድ ነው።
የኢትዮጵያ ብሔራዊ መንግስት ፌዴራል መንግስት እንግዲህ አንድ ህግ ይዞ ወጥቷል። ይህም ህግ እንግዲህ በውጭ እንኳን እንደዚህ አስገዳጅ ሆኖ አያውቅም ነው ማለት ምንድነው? የፕላስቲክ ባግ ፌስታል ማለት ነው። ኢትዮጵያ ኢንትሮዲውስ ፋይን መቀጫ for use of plastic bags sparks debates in parliament ቦርከና ነው ይዞ የወጣው። ይሄ ነገር በጣም የሚገርም ነው ወገኖች፣ በጣም የሚገርም ታንኪ ሰናይት፣ በጣም ነው የሚገርመው ሰናይት። እግዚአብሔር ከእናንተ ጋር ይሁን ባላለች ታንኪ ሱፐር ቻቱንም እናመሰግናለን። ፌስታል መያዝ በኢትዮጵያ የሚያስቀጣ ሆኗል። ፌስታል ይዞ በጣም እኮ የሚገርም ነው። አሁን ኢትዮጵያ የሚያስፈልጋት እንደዚህ አይነት ህግ ነው ማለት ነው ወገኖች። አዎ ፌስታል ለክላይሜቱ ተብሎ ኢንካሬጅ አይደረግም ተብሏል። እዚህ ሀገር ሱፐርማርኬት ስትሄዱ ፌስታሉም አለ። ያንን ፌስታል እየገረበ ሰው እንዲጠቀም ኢንካሬጅ ይደረጋል ነው። ሌላ አዲስ ከምትገዛ እሱ እየተባለ ለዚህ ነው ፕላስቲክ ይሸጣሉ። ግን የአብይ መንግስት ይወንስ ቴክ ኢት ሊት ቢት ፈዘር ማሳደግ ፈልጓል። ምክንያቱም በቃ በጣም የሚገርም እኮ ነው። በጣም እኔ መሳቂያ ነው እኮ እየሆንን ያለ ነው። በጣም ነው የሚገርመው እኮ። እና አሁን ኢትዮጵያ ህዝብ ስንት ነገር አረ ፌስታል እኮ እኛ ሀገር እኮ ማት ነገር ነው እኮ እኛ ሀገር እኮ ፌስታል እኮ ቃለ መያዣ ብቻ አይደለም። መጀመሪያ ነገር ፌስታል መሽ ምስኪኑ የኔ ወገን መሽ ፌስታል በየቀኑ ይገዛል ያለውን ነው እኮ የሚጠቀመው። እንዴ አልገባውም እንዴ ይሄ ሰውዬ እንዴት ነው ራሳው እንዴት ነው ከዳ ቤተሰብ አይደለም እንዴ መጣው እንዴት ነው ነገሩ? ኤኒዌይ ለማንኛውም ፌስታል መያዝ አስቀጣል ብሏል ሰውዬው። አረ በጣም የሚገርም እኮ ነው። እና አንድ የህግ ባለሙያ አለች የተናገረችው። እስኪ የተናገረችውን ህግ የወጣውን ትንገረን እንግዲህ። አይ ቲንክ ሰብለ አሰፋ ነው ስሟ የምትባለው የህግ ባለሙያ ነች። እሷ እኔ ከምናገረው እኔ ጠበቃ አይደለሁ እንዴ ምኑን አውቀዋለሁ። እሷ እስኪ ትንገረን። The Trump administration ሶሪ በጣም ይቅርታ እሱ አይደለም ይሄኛው ነው። ፌስታል ይዞ መገኘት ከ2 እስከ 5 ሺህ ብር ያስቀጣቸዋል። እንደቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሚታወቀው ህግን አለማወቅ ከተጠያቂነት አያድንም። የኢትዮጵያ ህዝብ ተወካዮች ምክር ቤት ፌስታልን መጠቀም የሚከለክለውን አዋጅ አጽድቋል። ስለሆነም ከዛሬ ጀምሮ አንድ ሰው ዳቦ፣ ከሰል ወይም ሌሎች መጠቀሚያ ነገሮችን የሚይዘው በፌስታል ቢሆን ወይም እጁ ላይ ፌስታል ይዞ ቢገኝ ከ2 እስከ 5 ሺህ ብር ቅጣት እንደሚጠብቀው መገንዘብና መጠንቀቅ ይገባል። መሰል ጠቃሚ መረጃዎች እንድታገኙ አረጉት ነው። እኔ ግን እንደው የምትቀርቡት ሰዎች ካላችሁ እንደው ጸበል ምናምን ቢጤ እኔ ይሻላል። እኔ እዚህ ቤት አሁን እኔ ቤት ያለ ፌስታል አለ እንዴ። እንደውም ባለቤቴ ሁሉ ጊዜ አንተ ፌስታል ዝም ብለህ በወጣ ጊዜ እየገዛ እያመጣ ምናምን እዚህ ያለው መች ተጠቀም፣ ስትወጣ ይዘህ ሂድ፣ መኪና ውስጥ አስቀምጦ ምናምን ትለኛለች። እና እንደዛ ለማድረግ እሞክራለሁ። እሺ ጥሩ ነው። ፌስታል ዲኮምፖዝ ለማድረግ ነው። ለረጅም ዓመት በቃ ኦሽን ውስጥ እየገባ አሳዎችን እየገደለ ምናምን ስለሚሉ ኦኬ እሺ ይሁን መልካም ነው። በዚህ በክላይሜት እንግዲህ ቼንጁ ጉዳይ ተናግረዋል ሳይንቲስቶች እንላል። አሁን ድሃውን ማህበረሰብ ፌስታል ይዘህ የምትገኝ ከሆነ 2000 እስከ 5000 ትቀጣለህ ማለት ምን ማለት ነው? እኔ ምንም ከዚህ በላይ እኔ በዚህ ጉዳይ ላይ የምናገረው የለም። እናንተ ንገሩት እባካችሁ ንገሩት። እኔ እንጃ በጣም የሚገርም እየሆነብን መጥቷል። በመቀጠል በሌተስት አፕዴት በመቀጠል እንግዲህ አሁን የተቀላቀላችሁን በምን ይዘው ይሄዱ ፌስታል ወገኖች፣ ዳቦ በምንድን ነው የሚያዘው ማለት ነው? ፌስታል እንግዲህ አሁን ታውቃላችሁ። ደግሞ አሁን እንግዲህ የፌዴራል ፖሊስ ኪስ እየፈተሸ ፌስታል ኪስ ውስጥ ካገኘ ጉድ ፈላ ማለት ነው። አይ ጉድ! በጣም የሚገርም ነው እኮ በጣም የሚገርም ነገር ነው እኮ እየመጣብን ያለው። ለማንኛውም በመቀጠል በሌተስት አፕዴት አሁን የተቀላቀላችሁ ገና እንግዲህ ወቅታዊ መረጃን እያየን ነው። ትራምፕ ይሄ ደግሞ ወደ አሜሪካ እንግዲህ ይኸው በምታየው በ30 ዛሬ 4 አይደለም ከ3 ቀን በፊት የትራምፕ መንግስት አዲስ እንትን አውጥቷል። ትራምፕ አፒርስ ቱ ቢ ቢልዲንግ አን አንፕሬዚደንትድ ስፓይ ማሽን ህዝቡን ሊሰልል ማለት ነው። ከዚህ በፊት ትዝ ይላችኋል የሁሉ ስደተኛ ወደ ሀገር ውስጥ በሚገባበት ጊዜ ይህንን ስደተኞችን አስመልክተው ሌላ የሆነ እነሱ የሚፈልጉትን ህግ ሊያወጡ እያሉ ነው ብለን ስንነጋገር ነበር። ብዙ መረጃዎችም አይተናል። ታዲያ ከዛ ጋር ያንን አስታኮ
አሁን እያንዳንዱ አሜሪካዊ ምን መሆኑን ማወቅ እንፈልጋለን። እሱም ብቻ ሳይሆን አሁን እንግዲህ በዚህ ሚስ ኢንፎርሜሽን ነው ምናምን እንደሚለው ማለት እንግዲህ መረጃ መቀባበል እኛ ካልነው እውነት ውጪ የሆነው በሙሉ ውሸት ነው ሚስ ኢንፎርሜሽን እያሉ የሚቀጡት ጉዳይ በዛ ጉዳይ ነው። ስለዚህ ምንድነው የሚለዋወጠው በሶሻል ሚዲያው ላይ ምንድነው የት ነው ምንድነው ሐሳቡ ምንድነው ማንን ነው የሚቃወመው ምናምን የሚለው በሙሉ በብላንኬት ማለት ነው ስፓይ ማድረግ ይፈልጋሉ። ይሄ እንግዲህ ቀስ በቀስ ሎክ ስቴፕ ጃ ቀኝ ሎክ ስቴፕ እንግዲህ ጃ ቀኝ ነው ጃ ቀኝ ብሎ ወደ ሎክዳውን ከዛ ሶሻል ክሬዲት በሚመጣበት ጊዜ ያው እንግዲህ እርምጃ ለመውሰድ ነው። እና የሚገርመው ነገር ይሄ አሁን ለማተሰጠ ነው የሚደንቀው ነገር አዲስ ላይቭ ሚውዚክ ታንኪዩ ለሱፐር ቻት ታንኪዩ ለማን የተሰጠው ይሄ ስራ ለፓለንቲር ነው የተሰጠው። ፓለንቲር እንግዲህ እንደምታውቁት የዳታ ኮሌክሽን ካምፓኒ ነው። ሰርቬይላንስ አስባችሁታል። ሰርቬይላንስ A new report shines light on contracts with tech company Palantir, which could create data profiles of Americans ነው። አሁን እንግዲህ ስለ ስደተኞች አይደለም አሜሪካኖችም በአጠቃላይ ማለት ነው። ወገኖቻችን ኢትዮጵያውያን ይኖራሉ እዛ Americans to surveil and harass them ነው የሚለው። እንደውም እንግዲህ ተመልከቱ ፓለንቲር እንግዲህ ያለውን እስኪ በዛው እስኪ ሴትዮ ትንገረን። The Trump administration has tapped Palantir, the data mining company founded by the billionaire tech investor Peter Thiel, to compile data on people in the United States for a master database, including a new $30 million contract with ICE to provide near real-time visibility into migrant movements as it seeks to arrest 3,000 people a day. Just a few months ago, we started hearing about data. የሚገርም ነው። ቪዲዮውን እንደተለመደው ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሊንኩን ማግኘት ከፈለጋችሁ ከዲስክሪፕሽን ላይ የመጀመሪያዎቹ ሁለቱንም ከፈለጋችሁ እንትን ሊንኩን ገብታችሁ ከፕሮግራሙ በኋላ አሁን አይደለም አሁን የትም እንዳትሄዱ ከፕሮግራሙ በኋላ ጆይን ማድረግ ይችላልላችሁ። ሁሉንም ፒዲኤፉን ያለፈውን ፒዲኤፍ ያላስቀመጥኩላችሁ ምክንያት ፕሬዘንቴሽኑን ማለት ነው እንዳለ ታውቁታላችሁ። ዛሬ የምንነሳቸው ሁለቱን ቪዲዮዎች ስለምታነሱት እዛ ላይ ስለተካተተ ነው ያላስቀመጥኩት። ዛሬ ያለፈውንም ያሁንንም አስቀምጣለሁ። ቪዲዮዎቹን ግን አስቀምጬ ነበር። ኤኒዌይ ስለዚህ አደገኛ ነገር ነው ማለት ነው። ስለዚህ ዲሞክራሲ የሚባል ነገር የመናገር መብት የሚባል ነገር ብዙ ነገሮች ቀስ በቀስ የትራምፕ መንግስት ስደተኞቹን አስታኮ ሁሉም እንግዲህ ሰው እንደ ክሪሚናል የሚታይበት መንገድ ላይ ይኬድ ነው ማለት ነው። this is what ግሎባል ዶሚኔሽን በዓለም ላይ እየመጣ ነው ማለት ነው። ጨቋኝ ስርዓት እየመጣ ነው። ከዚህ ጋር አብሮ US pushes nations facing tariffs to approve mask Starlink ዋሽንግተን ፖስት ሪፖርትስ። አሁን እንግዲህ ትራምፕ ምን እያለ ነው? አሁን US pushes nations እንግዲህ ማለት በማደግ ላይ ያሉ ሀገሮችን ኢን ፓርቲኩለር በተለይ በግዴታ በሚመስል መልኩ ማለት ነው የኤለን ሞስክን ስታርሊንክ ቴክኖሎጂ ማለት ነው ይሄ ኢንተርኔት ምናምን የሚያቀብልበትን ምክንያቱም ባለፈው ደጋግመን እንዳሳየ ነው እንግዲህ በሎ እርዝ ኦርቢት እንደ ብላንኬት እንደ ብርድ ልብስ ኦልሬዲ ሸፍኖታል። ስለዚህ የሚቆጣጠረው whoever controls the skies controls the world ነው እንግዲህ ስለዚህ እነሱ ቴክኖሎጂ ይሄን ይቆጣጠራሉ። የዓለም ሕዝብ በሙሉ የት ይኑር የት አይኑር የት ምንር በሙሉ ኢንተርኔት የሚያገኘው በእነ ኤለን ሞስክ በኩል ከሆነ ስልክ የሚደውለው በእነ ኤለን ሞስክ በኩል ከሆነ ስለዚህ የነሱ ቴክኖሎጂ ቁጥጥር ስር እንዲገባ ስለሚፈለግ አሁን የታሪፉን ነገር የኢምፖርት ታክሱን ነገር ማለት ነው አሁን ወደ ሃይድ ድረስ እየወሰደው ነው። እንግዲህ የእንትናን የኤለን ሞስክን ቴክኖሎጂ ስታርሊንክን የማትጠቀሙ አገሮች ታሪፍ ወደ አሜሪካ እቃ ማስገባት አትችሉም፣ ኤክስፖርት ማድረግ አትችሉም። this is አሁን በጣም እየተባባሰ ኮንትሮሉ በጣም አይን እያፈጠጠ እየሄደ ነው ማለት ነው። እያያችሁ ነው። you see US pushes nations facing tariffs to approve Musk's Starlink ዋሽንግተን ፖስት ነው ሪፖርት ያደረገው። ሙሉን ለማየት ከፈለጋችሁ ያው አለላችሁ ዲስክሪፕሽን ላይ አስቀምጫለሁ። ስለዚህ US pushes nations አሁን እንግዲህ ነው እኛ በአገር ውስጥ ባሉ ሌሎች ሳተላይቶች ተጠቅመን ምናምን ማለት አይቻልም ማለት ነው። ምክንያቱም እነሱ የሚቆጣጠሩት ነው የሚፈልጉት።
ተመልከቱ US pushes nations facing tariffs to approve Musk Starlink cables show ይቅርታ Some countries have turned into satellite internet firms in conjunction with trade talks. State Department staffers wrote the US has a strategic interest in countering Chinese internet providers. እንግዲህ ከቻይና ለምን ኢንተርኔት ፕሮቫይድ እንዲደረግላቸው አንፈቅድም ነው በተዘዋዋሪ መንገድ ከኛ ብቻ ነው። ስለዚህ ዲጂታል ኮንትሮል ዮሐንስ ትክክል ዲጂታል ኮንትሮል ነው አሁን አፕካሚንግ ዲጂታል ኮንትሮል እዚህ ጋር በማደግ ላይ ያሉት ያልኳቸው አፍሪካ ሀገሮችን ፎከስ አድርጎ የሚንቀሳቀስ ስራ ነው ይሄ less than 2 weeks after President Donald Trump announces 50% tariff on goods from tiny African ሀገሮች Lesotho ካሉ ሀገሮች the country's communication regulator held a meeting with representative of Starlink በቃ ሌሶቶ አንተ ብትሰማ ይሻላል ያለበለዚያ ምንም ነገር ወደ እኛ ሀገር ፕሮዳክቶችን እንግዲህ ኤክስፖርት ማድረግ አትችልም ለምን ስታርሊንክ ጋራ እንትን ማድረግ አለብን ከዛ እንግዲህ ያው ዲጂታል ኮንትሮል የዓለም አቀፍ እንደሚሆን ነው መላው ዓለም ቢነቃ ምን አለ ኦርቶዶክስ አዎ ነው ዲጂታል ኮንትሮል ነው ስለዚህ አሁን ይሄን ነገር ግን ወገኖች ስንናገር አልነበረም ይሄ ሳይሆን በፊት ይሄን እኮ አሁን እንደ ብላንኬት ኢቭን ራሱ እንትኑን ስትራክቸሩን ሁሉ አምጥተን ስናይ ነበር ኢትዮጵያን እንግዲህ ረጅም ጊዜ የምትከታተሉ በተለይ ማታቋርጡ ሰዎች ለዚህ ምስክር ናቸው አሳይቻለሁ እና አይተናል ይሄ አካይዱ ወደዛም እንደሆነም ተነጋግረናል አሁን ያው እየመጡበት ነው ማለት ነው የኛ ሀገር እንኳን ምንም ችግር የለበትም በደስታ ነው እንትን የሚያደርገው ኦሬዲ ሳፋሪም የእንግሊዞቹ ገብቷል ስለዚህ ምንም ያህል ብዙ ችግር አይመጣም ከዚህ ጋር ወገኖች በመቀጠል ማሳያችሁ እንደዚህ ሆኗል እያልኳችሁ አይደለም የኛውን ልብ ብላችሁ ተመልከቱኝ እንደዚህ አድርገዋል እያልኩ አይደለም ይሄው እንግዲህ አንዳንድ ጊዜ የቲቪ ሾው ሲሪየስ መርጣችሁ እኔ ቴሌቪዥን ላይ የሚያይም ቴሌቪዥን አናይም ግን የምንመርጣቸው በሪሰርች ተመርኩዘን የምንፈልጋቸውን ሾዎች ሲሪየሶች እኔ ፋርሚንግ ምናምን ማየት ወዳለሁ ገበሬን እንደናቱኝ በሆነ ደፊት ደስ የሚለኝ ነገር ትራክተር ኖሮኝ ነው ምናምን የራሴ ገጠር ውስጥ ኖሮኝ ነው በሙያዬም የሆነ ነገር እንደዚህ አይነት ነገር እየሰራው ግን ፋርሚንግ ውስጥ በገባና ከብቶች ዶሮዎች እንቁላል ምናምን ቢኖረኝ በቃ ደስ የሚለኝ ህይወት ነው አምሾ ለብዙዎቻችሁም እንደዛ ነው እጭ በተለይ ከሀገር ይወጣችሁ እንደዛ ይመስለኛል ምንም የማውቀው ነገር የለም ባይዘው ስለ ፋርሚንግ ግን ከሰሞኑን ታዲያ ከምናያቸው እኔም ባለቤቴም ከምናያቸው እንትኖች አንደኛው ይሄ ነው ማለት ምንድነው የጀርሚ ክላክሰን ፋርም የሚል I think እንትን ላይም አለ ኔትፍሊክስ ላይም አለ አማዞንም ላይ አለ እና ማየት ትችላላችሁና ተከታታይ ነው እስከ ኤፒሶድ እስከ ሲዝን 4-5 ምናምን ሄዷል እኔ I think ሲዝን 4 ላይ ነው ቆምኩት እና በጣም ደስ ይላል ይሄ ሰው እንግዲህ የቶፕ ጊርን የሚያዘጋጅ የነበረ ነው ከዛ ቶፕ ጊር ከቆመ በኋላ ሪታየር አድርጎ ፋርሚንግ ውስጥ ገብቷል እሱና ባለቤቱ ኖቪስ ነው ገና ለፋርሚንግ ግን የሚገርማችሁ ታዲያ በአንድ ወቅት ስለሱ እናንተ ልነግራችሁ አይደለም ታዲያ የሆነ ፒስ ላይ በማይበት ጊዜ የሚገርማችሁ ነገር they were talking about this new technology ብዙ ፋርመሮች ገና እንደውም ይሄን ነገር አያውቁትም በፕሮግራሙ ላይ it is called no fence technology geo fencing ነው እና አሁን ይሄን ነገር ለምንድን ነው የምትነግረናልኝ ብትሉ ማለት ነው አሁን ይሄንን ቴክኖሎጂ በዚያው በ15 ሚኒት ሲቲው ወደፊት በሚያደርጉት ማለት ነው አስባችሁታል አሁን በ15 ደቂቃ ርቀት ብቻ እንደ ህዝቡን ማህበረሰቡን እንዲንቀሳቀስ ነው አይደል የሚፈልገው ይሄን ቴክኖሎጂ ማብቃት የሚችልበት ቴክኖሎጂ አላቸው ለህዝብ ላይ ሊያውሉት ማለት ነው ምንድነው አለልኝ ይሄ ቴክኖሎጂ ብትሉኝ ከብቶች አሁን እንግዲህ ጥበቃ የእረኛ ስራ የሚሰራ ቴክኖሎጂ ማለት ነው አጥር ግን የሆነ የሚተከል አጥር አይደለም ከሳተላይት ላይ ልክ እንደ ኤለን ሞስክ ከሚሰራው ሳተላይት ላይ ማለት ነው ያ ሳተላይት ፍየሎች ላይ በጎች ላይ ከብቶች ላይ አንገታቸው ላይ የሚደረግ ማይክሮቺፕ ያለው ነገር ይጠለጠልላቸውና ከዛ የእርሻው ባለቤት የኔ በጎች በዚህ ፓራሜትር ውስጥ ብቻ ነው እንዲግጡ የሚፈልገው ይላል ማለት ነው
የተቀጠራችሁ ነው ማለት በእንደዚህ በቃ በእንደዚህ ሜትር በእንደዚህ እንትን በሆነ ግቢ ውስጥ ብቻ ነው ብሎ ያንን አድርጎላቸዋል ከዛ ፍየሎቹ እንግዲህ ተንቀጭቃጭ የሚንቀጨቀጭ የሚባል ፍየል እንስሳ ነው ሲለቀው ማለት ነው ፍየሉ ከዛ ከተሰመረለት ከዚህ ማለት ነው አሁን በእንግዲህ በሞባይሉ ነው የሚቆጣጠረው ከዚህ ከተሰመረለት ዞን ውስጥ እወጣለሁ ሲል ማለት ነው ፍየሎቹ ኤሌክትሪክ ሾክ ይሰጣቸዋል ስለዚህ ይነቃሉ በቃ እዛች ጋር ብቻ መጋጥ እንዳለባቸው ያውቃሉ እረኛ የለ ምን የለ እዛ ውስጥ ነው አይገርማችሁ the company that manufactures this technology uses እንደ ስታርሊንክ ያለ ቴክኖሎጂ ነው ከሳተላይት ጋር እንትን ያደረገ ነው empowers farmers with tools that respect tradition and embrace innovation እንግዲህ ይሄ እንዴት ነው እረኛ ስራ ከስራ ውጪ ነው ማለት ነው ከትንሽ ጊዜ በኋላ እንዴት እንደሚሰራ ላሳያችሁና I think it will explain itself better ተመልከቱ work because I had to download an app that allowed the solar-powered collars to speak to the satellite and then draw up the lines of their invisible perimeter fence. We're going to put the satellite line across there, yeah? Yeah. And just as I finished battling through all that, Lizzie the goat lady arrived. Hi, Lizzie. Hi, Lizzie. Hiya, how are you? Have you heard of these fences? I've heard of them. I've not actually been able to use them before, so it'd be really interesting to see how it goes. Oh, you don't use them? No. We need a guinea pig, which is what you guys Yes, do. exactly. I mean, I am interested in... Because I don't believe in apps and I don't believe in satellites. Yeah. We'll soon find out what it does, I guess. Yeah. You know what they're like? They're so inquisitive. Curious, yeah. They don't stay still for long. There we go, look. There you go. That must be beeping now. Can you hear it? There you go. Yeah. አሁን ሊያልፍ ሲል ተመልከቱት ፍየሉ አንገቱ ላይ አድርጓል It's like a really creepy ከተባለለት ቦታ ሊወጣ ሲል ተመልከቱ የሚያደርገውን ተመልከቱ Well, hang on. He hasn't been shocked. There we go. ተመልከቱ ሾክ አደረገው ሾክ አደረገው ተመለሰ ማለት ነው አሁን ተመልከቱ ይሄን መጣበታል ታዲያ ይሄን ነገር ከበፊት ሪሰርች ካደረኩት ነገር ጋራ ሳነበው ማለት ነው ቨርቹዋል ፌንሲንግ ይባላል ይሄ ነገር አሁን ኦሬዲ ለብዙ ክሪሚናል ለተባሉ ሰዎች ፍርድ ቤት ወስኖባቸው ኤሌክትሮኒክ ታጊንግ አለ this the same technology works ፖሊሶቹ ያስራሉ ከዚህ ኤሪያ እንዳትወጣ ይባላል ከሳተላይት ጋር ነው የሚሰራው ከሰፈሩ በሚወጣበት ጊዜ ሰውየውን ሾክ አያደርግም አደሞመንት ሾክ የሚያደርገው ነገር የለም ግን ለፖሊስ ይጠቁማል ከዛ እንግዲህ አልሰማምና ተብሎ ወይ እንግዲህ ሌላ ስር ጭማሪ ቀኖች ወይ ወራቶች አመታት ይፈረድበት አላቅም ብቻ this is called already ይሄ ስራ ላይ ያዋለ ነገር ነው ይሄንን ታዲያ ይሄንን ቴክኖሎጂ ማለት ነው አያችሁ ይሄን ቴክኖሎጂ ማለት ነው አሁን እንግዲህ ስልክ የለም 15 ሚኒት ሲቲውን እንዴት ያስተገብሩታል እያልኩ ነበር ሁሉ ጊዜ እንዴት 15 ደቂቃ ካቱታ ምናምን በቅጣት ብቻ ሰው የዘርጅ እኮ አያርፍም እንደው እንትን ብሎም ይወጣል ግን አሁን ማለት ነው ከትንሽ ጊዜ በኋላ ስልክ አይደለም ስልክ ያለው በሙሉ እጅ ላይ ነው በሚቀበርልን ነው ብለው ባለፈው እንግዲህ አሳይቻችኋለሁ ከነመረጃው ያለውን ዜና this is what they want ምንም ያቆማቸው ነገር አለ ከተወሰነ ካልኩ በኋላ ካንተ ጋር ማዲ ይደናቆራል ይሄንን አፕላይ ቢያደርጉ አንደኛ መጀመሪያ እስረኞች ላይ ኦሬዲ ጀምረውታል ሌላ በሰው ላይ ቢያደርጉ ከዛ ይሄን ነገር ሳጠናው ወገኖች ሳጠናው አለ ወይ ስል አዎ አናረጋውም እንጂ ቴክኖሎጂ አለ የሚል ጥናት አለ this is እንግዲህ peer review ቤተሰቦች augmented body surveillance human microchip implantation and the omnipresent threat of function creeps በሚል እያጠኑት ነው human microchip implants create augmented bodies that can be subject to surveillance they can surveillance the wearables ነው እንግዲህ ፊዮሪ አሁን ደግሞ ወደ ኢምፕላንተብል ደግሞ እንግዲህ ፍየሎቹ ዌረብል ነው እንደ ሰዓት የሚያደርጉት ነው አያችሁ they can even do that ቴክኖሎጂ እያጠኑት ነው እዚህ what are the GPS microchips for humans GPS እንግዲህ ያው GPS microchips for humans are theoretically ነው የሚሉን እንግዲህ አያችሁ theoretical devices for implanting into the body to track locations using global positioning system technology hello ስለዚህ አሁን እዚህ ግር ላይ ያስገቡትን ቴክኖሎጂ ማለት ነው they can implant it it is already እንደሚቻል አላቸው ስራው ታዲያ ካላቸው ፍየሉን ሾክ ማድረግ ከቻሉ ማለት ነው
why not people? ስለዚህ ምን እንደሚሆን ታውቃላችሁ? ያ የተደረገለት በኋላ እንዴ በኤሌክትሪክ ምናምን ሾክ አደረገኝ ብትል ማለት ነው እንዴ ሰው በሙሉ አካባቢ ያለው አንተ ምን አንቀጨቀጨና ከዛ አካባቢ ወጣ ነው የሚባል ነገር ሁሉ ሊመጣ ይችላል ማለት ነው። I'm just saying በጣም የሚገርም ነገር ነው ያለው። ብቻ እዚህ ላይ እናንተ ደግሞ ሞር እስኪ በዚህ ላይ እንትኒውት በጣም ይገርማል። በዚሁ ባለፈው ጀምረነው ስለነበረና በጣም ጥቂት ስለቀረችን ሁለት እንግዲህ እንትኖች ቪዲዮዎች ያሳጠርኩላችሁ በዶክተር ዳሪና ላይ በዚህ የኢትዮጵያን እንግዲህ እሷ ስሪላንካዊ ነች ኢትዮጵያንም እንደ ስሪላንካ በሚል ካቆምንበት እንቀጥላለን። ከዛ ግን ዋነኛው መርሃ ግብራችን በተራ ቁጥር 2 ቁጥር ላይ ነው የተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። ፕሮግራሙን እየወደዳችሁ ካላችሁ በፕሮግራሙ ሂደት ላይክ ታደርጉ ለብዙዎች ይሰራጫል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የምንማማርበት ያደርግልን ፈጣሪ አምላክ እግዚአብሔር። ኦኬ ባለፈው እንግዲህ ክፍል 1 እና ክፍል 2 እንትን ብለናል። ለውሾች የሚጠቀማሉ አዲስ ላይ ለሁሉም እንስሳ ነው የሚጠቀሙት ለውሾች። እንግዲህ ነገ አስባችሁታል? በጣም እኮ ነው ምንም እነኚህ እኮ አሁን ትራምፕ እየገፋፋ ያለው ነገር እኮ ራሱ በጣም የሚገርም ነው እኮ። ነገ እኮ ይሄ ነገር ቦዲያችን ውስጥ ከገባ አሁን ስትረስ ማድረግ የምፈልገው ሰውነታችን ውስጥ ከገባ ነገ ማለት ነው ምንም በቃ ምክንያቱም መጀመሪያ ነገር ግራስ ማድረግ አንደኛው ለአንደኛው ማገዝ መጠቆም ምናምን ፖይንት ያስነጥቃል። ስለዚህ የራስን ፔን ራስን ነው የምትችለው፣ የራስን ችግር ራስን ነው የምትይዘው። ለማንም የምታማክረውም ጓደኛም የለም። ጓደኛ ለራሱ ነው የሚኖረው። ከባድ አይነት ሁኔታ ሊያመጡ ይችላሉ ማለት ነው። ያንን ነገር አብሮ ማየቱ መልካም ነው። ለማንኛውም እንቀጥል። እንግዲህ ያው ባለፈው እንግዲህ እንደነገርኳችሁ ያለፈው መርሃ ግብር ካላያችሁ ብታዩ ደስ እመክራለሁ። ዳሪኒ እንግዲህ ዶክተር ዳሪኒ ዶክተር ነች። በሶሻል ኤንድ ሜዲካል አንትሮፖሎጂ ከፕሬስተን ዩኒቨርሲቲ የተመረቀች ነች። ብዙ ጽሁፎችንም ያቀረበች ነች ለሜዲካሉ ለአንትሮፖሎጂ ወርልድ። ለማንኛውም ባለፈው እንግዲህ ያው ስሪላንካዊ እንደነበረች ምናምን አሳይቻለሁ። ያቆምነው እንግዲህ ክፍል 3 ላይ ነው። ክፍል 3 ላይ ያለውና ክፍል 4 ላይ ያለ የምትናገረውን ትንገረንና ከዚህ እንግዲህ ከጠቅላይ ሚኒስትራችን ቢል ጌትስን ከመሸለሙና ጉዳይ ጋር ያለውን ነው በደንብ እንዴት መጠንቀቅ እንዳለብን ጉዳይ ላይ እናያለን ማለት ነው። እስኪ ትንገረን እስኪ ክፍል 3 The shadowy Hamilton Reserve Bank in St. Kitts Nevis took out a court case in New York against the government of Sri Lanka for not paying a small amount of interest, and then they were rating. እንግዲህ እዚህ ጋር አሁን እየተናገረች ያለችው ሳይቆራረጥ ባይደው ወይ ሁሌ እንደማደርገው ቴሌግራም ላይ ተወላችኋለሁ ቪዲዮን ግን አሁን እየተረጓገምን አብረን ብንደምጠው መልካም ነው። አሁን እንግዲህ መጀመሪያ የምትናገረው ይሄንን እንግዲህ የሷ የምትናገረውን በኢትዮጵያ ከተፈጠረው ጋር ጎን ለጎን ብናየው በጣም መልካም ነው። መጀመሪያ እንግዲህ እንዴት የስሪላንካ ገንዘብ በእቅድ ቫልዩን እንዲያጣ ዛሬ ወገኖች እንደምታውቁት እንግዲህ ዛሬ አይ ቲንክ በብላክ ማርኬት 190 ምናምን ነው አንድ ፓውንድ 190 ምናምን ብር ነው። እንደዚህ ሆኖ አያውቅም በታምር። አንድ ፓውንድ 190 የኢትዮጵያ ብር 197 ይሁን 196 እንደዚህ ነው። በባንክ ደግሞ ቢሆንም እንግዲህ 180 ከዚህ ምናምን ቢሆን ነው። አስባችሁታል? በእቅድ እንደዚህ ያደረጉበት ምክንያት የስሪላንካ ህዝብ ችግር ውስጥ እንዲወድቅ የመግዛት አቅሙ ገንዘባቸው እንዲወድቅ በማድረግ አስቀድመው አመቻቹት ነው የምትለው። ስሙ agencies coordinated Moody's and Fitch etc. downgraded the currency. እንግዲህ እነኚህ በሙሉ እንግዲህ የፊች ዳውንግሬድድ ስሪላንካስ ሎንግ ተርም ሎካል ከረንሲ አይዲአር ቱ ሲሲ እንግዲህ ስታንዳርድ አለው ግሬድ አለው ከረንሲዎች ሆን ብለው አወረዱት። ይሄ እንግዲህ ያ ሰውዬ በ2022 ትዝላችኋል። ከ2022 እስከ 2024 የተቀመጠው መሪ ነው። ያ ነው ስራውን የሰራላቸው ብያቸዋለሁ። አብይ እያደረገ ያለው ይሄን ነው። የአብይ መንግስት እያደረገ ያለው ይሄን ነው። ከዛ ኢትዮጵያ
ለሽያጭ በጣም እንዲቀላቸው ማለት ነው። ደስፕሬት የሆነ ሲቹዌሽን ላይ እንድትወድቅ አስቀድመው የበፊቱም መንግስት ከዚህ የሚያመልጥ አይደለም። ግን ደግሞ እንግዲህ ከአብይ መንግስት በፊት የነበረውም እና ኃይለ ማርያምም ምንም ወንትን የሚባል አይደለም፣ አብረው ተባብረው ነው። ያሁኑ ግን በጣም ዴቫስቴቲንግ በሆነ መንገድ እንግዲህ አገሪቷን ከረንሲዋ እንዲወድቅ ልክ እንግዲህ የስሪላንካን ይሄ ፊች የሚባለው እንትን እንዴት እንዳወረደው ነው የምትናገረው ሴትዮዋ። So there was a run on the rupee and it depreciation overnight. So there was all these sort of external activities against the currency, and then there was the internal chaos operation of the Aragalia protests. እንግዲህ ዛሬ ቤሊያ ፕሮቴስት ስፖንሰር የተደረገው በጆርጅ ሶሮስ ነው ማለት ገንዘቡ እንዲደቅ ተመልከቱ፣ እንዲወርድ ቫልዩን ልክ አሁን የኛ ብር እንደወደቀ ማለት ነው። በተወሰነ ዓመታት ውስጥ ቆን ወገኖች ሰዎች በደንብ አድርገው ሊያዩት ይችላሉ። ዝም ብሎ አይደለም፣ ሆን ተብሎ ነው ከረንሲው እንዲወድቅ ቫልዩን እንዲያጣ የተደረገው። ከዛ ከውስጥ ደግሞ ማለት ነው ሰው እንዳያመርት ሰላም እንዳያገኝ እነ ጆርጅ ሶሮስ የኛ ሀገር እንግዲህ የኛ ሀገር አሉ እነኚህ በገንዘብ የተከፈላቸው የጆርጅ ሶሮስ እጁ ረጅም ነው። አረቦቹም እጃቸው ረጅም ነው። ሰላም እንዳያገኝ አራጆቹን ገዳዮቹን በእኛ ሀገር አምጥተውብን ገበሬው እንዳያመርት እንዳይሰራ አስተማሪው ልጆችን እንዳያስተምር ትምህርት እንዲቋረጥ በተመሳሳይ ሁኔታ they did this in Sri Lanka የተናገረ አራጋሊያ ሙቭመንት የሚባለው እሱ ነው። በማን ነው ስፖንሰር የተደረጉት እነኚህ ሁሉ ሰዎች ገንዘብ እየተሰጣቸው በጆርጅ ሶሮስ። The regime changed, and then a president who came into power, Ranil Wickremesinghe, who came into power claiming that Sri Lanka. ተመልከቱ ይህንን ካደረጉ በኋላ who came in the scene? Bill Gates came in the scene. This is what is happening. እኛ ሀገርም የሆነው እንደዚህ ነው። ይሄ መሪ 2022 አመጡት። በቃ ብሩ እንዲወድቅ አደረገ። ስለ የስሪላንካ ገንዘብ በክፍል 1 እና በክፍል 2 ላይም የተደረገውን ሁሉ አደረገ። ከዛ ከነ ጆርጅ ሶሮስ የኛ መንግስት አብይ እንደተመረጠ በ2018 ያደረገው በፈረንጆቹ ማለት ነው ከጆርጅ ሶሮስ ጋር መገናኘት ነው። ከዛ በኋላ ሀገራችን ሰላሙን አታውቅም። አረቦቹ ሲገቡ ሲወጡ ሉሎቹ ምናምን እናያለን። ያው እንግዲህ አሁን ዲጂታል አይዲ ደግሞ መደረግ አለባቸው። ሙቭመንት ላይም ሄደናል። እነሱም እንዳደረጉት ባለፈው ፕሮግራም እንዳሳየ ነው። ተመልከቱ። Which is a tropical country that's blessed with Mother Nature's largest. We have 2 monsoons, plenty of sun and rain, and I have always been. አገራችን ለምነች እያለች ነው ስሪላንካ ነው የምታወራው። አገራችን ለምነች። ያው እንግዲህ 13 መንዝ ኦፍ ሰንሻይን እንደምንለው እሷ ዲስክራይብ ታደርገዋለች። እነሱን ሀገር ፈርታይል የሆነች ነች። ሙንሱን ሬን ሁሉ ጊዜ ዝናብ የማያጠፋት ሀገር ነች። እንዴት ይሄ ሁሉ ሆኖ በ2 ዓመት ውስጥ እንዴት ያለምንም ምክንያት እንዴት ከረንሲያችን በዚህ አይነት ደረጃ እንዴት ዲግሬድ እንዲደረግ ዳውንግሬድ እንዲደረግ እንዴት ይሆናል? ምክንያቱም ዓላማቸው ለዚህ ነው። ከውስጥም ከውጭም ነው ጥቃቱ የደረሰብን እያለች ነው። Sort of more or less able to produce the food that we eat. Claiming that there's going to be a ከኛ ጋር እዚህ ጋር በሉላ በጣም ታንኪው። አሁን ከኛ ጋር እየተደረገ ያለው ህዝቡ በተለይ አሁን አገር ወዳድነት በአንድ ባንዲራ ስር በመፈቃቀር ብሔር ለብሔር በመዋደድ ላይ ያለውን ፋብሪክ ነው የአብይ መንግስት በጣም ሆን ብሎ እንዲበጣጠስና ዊክን እንዲሆን እንዲጠላላ ያደረገው። ቤተክርስቲያን ውስጥ እምነት ተቋሞች ውስጥ ሁሉ የገቡበት ምክንያት ከዚህ ጋር አብሮ መታየት ነው ያለበት። ብላክ ላይፍ ማተር የሻሸመኔ በነሽመልስ በኩል በየሶሮስ ስታይል ነው ትክክል ያሬድ። coming in this country, and there's going to be 15-hour power cuts and sort of this መብራት እንዳይኖር በደንብ ሁሌ መብራት ያላት ነገር መብራት እንዳይኖር ፋብሪካዎች እንዲዳከሙ እኛ ሀገር ይሆን አይደል እንዴ ወገኖች? fear psychosis narrative to promote the ከዛ ፊር ሳይኮሲስ ናሬቲቭ። አሁን እኮ የሚገርማችሁ ነገር አሁን ህዝቡ ጭንቀት የበለጠ ጭንቀት ፊር ሳይኮሲስ ማለት እሱ ነው። ጭንቀት በቃ አሁን እኮ ሰው በጣም በዚህ ላስት 5 years ውስጥ የደረሰበት ጭንቀት በጣም የሚገርም ነው። ሰዎች አሁን ወጣቶች እኮ ብንሄድ ይሻላል እያሉ ራሳቸውን እኮ እያጠፉ ያየነው እኮ በዚህ 5 ዓመት ውስጥ ነው።
fear psychosis ማለት ያ ነው the story that Sri Lanka is bankrupt and ተመልከቱት ከጆርጅ ሶሮስ ጋር must go to the IMF and that there is no alternative to the IMF. ስለዚህ ይሄ ከሆነ በኋላ አገሮቹ ስሪላንካ ኢኮኖሚካሊ በጣም በቃ ከዘቀጠች በኋላ ሰላም ከጠፋ በኋላ አሁን ለሰራተኛ ደሞዝ መክፈል የማይቻልበት ምናምን ህዝቡም ደግሞ እንዲቀበለው በቃ አገራችን ለካ እንደዚህ ዊክ እንደሆነች ደረጃ ላይ ነች ያለችው አትራባም በሚባልበት ሰዓት IMF እና ወርልድ ባንክ ጠጋሉ ከነሱ ጀርባ እንግዲህ ሁሌ እንደሚታወቀው PPP ነው ፕራይቬት ፓብሊክ ፓርትነርሺፕ ነው አሁን ፕራይቬቶቹ የዎል ስትሪት ሰዎች እነ ብላክ ሮክ ምናምን እነሱ አጀንዳቸውን ይዘው ወደ ስሪላንካ የአሜሪካን መንግስትን ጨምሮ ጨለማ ማህበረሰብ ጠጋ አለ ማለት ነው ስሙ Now at the time of the default China was blamed in all the press and corporate media and the legacy press for Sri Lanka's debt trap. But since we have analyzed the profile of Sri Lanka's debt, it's very clear that private creditors, international sovereign bond hold እንግዲህ እዚህ ጋር ፕራይቬት ክሬዲተርስ ኢንተርናሽናል ቦንድ እንትን የሚያደርጉ እዚህ ጋር እንግዲህ አቶ ዘመዴነን ማምጣት ያስፈልጋል እሱ ነው የሚያመቻቸው አቶ ዘመዴነን ኢትዮጵያን በጣም ለሎን ሻርክስ የሚያመቻቻት ያመቻቻ ያለው እሱ ነው ደግሞ አሳይተናል ተመልከቱ ምትነገሩ private creditors and hedge funds like and hedge funds እንግዲህ ይሄ እንኳን የሰለሞን ምናምን የሚባለው ቲክቶክ ላይ ያለው እኮ he used to work for a Deloitte አይደል you see these people insurance hedge fund managers እነኚህ በሙሉ ተሰምቶ በማይታወቅ ፍጥነት ገብተው እንግዲህ ስትራክቸራል አድጀስትመንቱ መጥፎ በሆነበት ሁኔታ ላይ ኢትዮጵያ እንድትገባ የተደረገው የኛ መንግስትማ ምን ሁሉ እንደተፈራረመ እኮ አይነግረንም እኮ BlackRock is the largest creditor. Then BlackRock privatizing Sri Lanka ex anti-IMF bailout of BlackRock. እንግዲህ BlackRock እንግዲህ በጣም ዘግናኝ የሆነ ዲል የሚሰጥ የለም እንግዲህ these people አያችሁ ተመልከቱ እንግዲህ ይሄ ነው አሁን እኛ ሀገራችንም እየሆነ ያለው the cause of Sri Lanka's odious debt crisis and at the time back በዚህ አይነት አሁን መንገድ ማለት ነው አገራቶቹ ሊከፍሉ አይችሉ መቼም መከፈል የማይቻል ነው ወደ ባሰ ጉድጓድ ወደ ባሰ አለመክፈል የባሰ ብድር በቃ አለቀ 2021 about 180 actually economists international economists including Yanis Varoufakis Jati Ghosh Dani Roddick Thomas Piketty signed a letter to the IMF saying that there should be cancellation of Sri Lanka's odious debt, which is the private creditor debt. እንግዲህ ኢኮኖሚ እንኳን በሚንቀሳቀስበት ጊዜ በቃ አሁን የፕራይቬት እንግዲህ ከነ ብላክ ሮክ ምናምን የተወሰደውን ካንስል ይደረግ ያለበለዚያ ስሪላንካ አሁን በምትሄድበት ልትከፍል አትችልም ብለው ብዙ ጠበቆች በዚህ ጉዳይ ላይ ተከራክረው ነበር ከዚህ በፊት እያለች which are because they are predatory in nature they charge very high predatory ማለት እንግዲህ በቃ እንዳይከፈል የሚያደርጉ ናቸው የሚገድሉ ናቸው interest rates citing risk and when the risk matures they should walk they can't then go to the IMF and ask for payback when they have already made a lot of money on very high interest rates but the entire IMF debt restructure in Sri Lanka that has just concluded is really privileges payments back to these international sovereign bond holders. And it sets up the country, as many have pointed out, for a second default because... It will set the country for the second default. እንደገና በቃ አሁን ኢትዮጵያ መክፈል አልቻለችም ኢንተረስቱን ተብሎ ነዋል እንደገና መክፈል እንማችልበት ሁኔታ ላይ በቃ ሁሉ ጊዜ በእነሱ ቁጥጥር ስር እነሱ ብቻ የሚጠቀሙበት የኢትዮጵያ ህዝብ ሁሉ እንደዳ እንደሆነ ጭራሽ እንዳይቃወም ደግሞ አሁን ሌላ አይነት ማነቆችን የሚያደርጉበትን አይነት መንገድ
ነው እያመቻቸ ያለው ምክንያቱም ለሀገሪቱ አይደለም እየተጨነቁ ያሉት እነሱ ራሳቸውን እስካደለቡ ድረስ በኢኮኖሚ እነሱን ራሳቸውን ሪች እስካደረጉ ድረስ ስልጣን ላይ ያሉ ሰዎች they don't care ይሄ እንደ ለነኝ ለክሬዲተሮቹ ለነኝ ለፕሬዴተር ለሆኑ አበዳሪዎቹ ለውጭ አበዳሪዎቹ የተመቻቸ ጊዜ እንዳሁኑ ጊዜ የለም ኢትዮጵያን ለመግዛት ማለት ነው አንጥሮ ሀብቷን ሁሉ ነገሯን Not only has the currency depreciated 100% from what it was, so we have, and the currency, and it has to be paid up in US dollars, but also, and the country's been asked to go into austerity, to... Okay, የኛውን በዚሁ እንትን እናድርገውና እንቀጥ ታዲያ እንግዲህ ይሄ አሁን ፕላን ማለት ነው ወገኖች ይሄ ፕላን አካሄዱ ኖት በስሪላንካ ላይ በኢትዮጵያ ላይ ብቻ አይደለም እሺ ያለ መንግስት ከተገኘ ማለት በግሎባል ሳውዝ ላይ እነኚህ በሙሉ ሀገሮች ግሎባል ሳውዝ የሚባሉት ወደ 56 ሀገሮች ናቸው እነኚህ ሀገሮች ማለት ነው ብታዩ አሁን ከአፍሪካ የግሎባል ሳውዝ እንግዲህ ከኢኩዌተር በታች አሉ ሁሉም ለም የሚባል መሬት ያላቸው በማዕድን ሪች የሆኑ ይሄ ሬር እርዝ ሜታል በደንብ ያላቸው ለዚህ ለፎርስ ኢንዱስትሪያል ቴክኖሎጂ የሚያስፈልግ በተለይ በብዛት ያላቸው ሀገሮች በሙሉ ወደዚህ ውስጥ እንዲገቡ እየተደረገ ነው በጣም ነው የሚገርማችሁ ስሪላንካም እዚህ ውስጥ ነው የምትወድቀው ያው ኢትዮጵያም ሀገራችን ያው በእንግዲህ እንደምትመለከቱት እዛው ውስጥ አለች እና እሺ የሚሉትን ሀገሮች በሙሉ እዚህ ውስጥ እያስገቡ ነው ማለት ነው እንግዲህ ታዲያ ከዚህ ጋር እንግዲህ ያው የእንትን የብላክን ቅድም አሳይቻችኋለሁ አራተኛውን ደግሞ እኒና ከዛ በኋላ ወደ ዋናው መርሃ ግብራችን እንሄዳለን አራተኛው ደግሞ የምትናገረው እስኪ እንስማት In the long run, this is all intended to to buttress the US dollar at some level, because there are concerns that እንግዲህ አሁን ዩኤስ ዶላሯ እየወረደ ነው ምክንያቱም ብድሯ ራሷ በስንት ትሪሊየን ነው ስለዚህ በተቻለ መጠን አሁን ሪሶርሶችን እነኚህን ሀገሮችን ሪሶርስ በብዛት ካሉ እንትን ኮምፒቲሽኑን ከቻይና ጋር ያላቸው እንደገና የዩኤስ ዶላር የሚያንሰራራበትን መንገድ የሚፈጥሩት እንደኛ ያሉ ሀገሮችን እንደ ስሪላንካ ያሉ ሀገሮችን ከያዙ ብቻ ነው ሪሶርሳቸውን ሪሶርስ ቤዝ ሆነ ለዚህ ነው እነኛ አሴት ማኔጀርስ እየተባሉ ከዎል ስትሪት ባለፈው ኢንትሪንሲክ ግሩፕ የተመሰረቱት ለዚህ ነው ከዚህ ጋር እሱ አስተናገረው በጣም ይገርማል The dollar may be on a downward trend given the rise of the BRICS and the tend towards de-dollarization and trading in other currencies, etc. And that's one aspect of it at any rate. But to penalize middle-income countries or countries that are emerging economies and get them to pay much more to private predatory lenders is really an issue of, it raises the question of moral hazard for the IMF. And as those economists who signed that letter said, it's unjust. It has. አሁን እንግዲህ ኢትዮጵያ ከነማን ነው ከኋላ የተበደሩ ፕራይቬት ሌንደሮቹ ኢትዮጵያ ዝም ብሎ IMF እና ወርልድ ባንክ ሳይሆን ማናቸው ከጀርባ ኢትዮጵያን ያበደሩት የሚለውን አይነግረንም እንጂ ቢነግረን በደንብ ግልጽ የሆነ ስትራክቸራል አድጀስትመንቱስ ምን ያህል ነው ይሄን ብድር በምን አይነት ሁኔታ ነው የተበደረችው በምን ያህል ፐርሰንት ነው እን ሁሉ ነገሮች ማውቁ ኢትዮጵያ እንግዲህ ምን ያህል ጉድጓድ ውስጥ እንደገባች በዚህ መንግስት በደንብ የሚያሳየን ይሆናል It has no moral basis to be asking. Yeah, but again, like asking for a moral basis or for morals in the IMF is a bit like asking for morals in hell. It's like it's እንግዲህ ከአይኤምኤፍ ራሩልን ብሎ መጠየቅ በሲኦል ውስጥ ሆኖ ዲያብሎስን ራራልን ብሎ እንደመጠየቅ ነው ይላል set up for that. It has obviously a different purpose. The question is whether there are alternative methods to get around the systematic trap that was set up. That's it. ቪዲዮውን ተውላችኋለሁ ብዙ ነገር አለው በመቀጠል ወገኖቼ ታዲያ ከዚህ ጋር አሁን የቢል ጌትስ ነገር ውስጥ መግባት እንደው በቃ እንትን እንዳይም በቃ እንድትሉ በቃ ምን አይነት ነገር ነው እንድትሉ አሁን እንግዲህ
እየሸለመው ነው አይደለም ያያችሁ ነው ቢል ጌትስ እየተሸለመ ነው ለምንድን ነው ቢል ጌትስ መሸለም የሌለበት የሚለውን መጀመሪያ እነኝን ስላይዶች ላሳያችሁና የነ ቢል ጌትስ ካምፓኒ እየሄደበት ያለውንና እነኛ አሁን እንግዲህ አሁን ቢሊዮነሮቹ የኢትዮጵያ መሬትን ተቆጣጥረው ምርታማ ትሆናለች ምናምን በሚሉበት ጊዜ ነው የነኛ አሁን እንግዲህ ትክክለኛውን ምግብ ትቶ የነ ቢል ጌትስን ምግብ መብላት ሲጀመር ምን እንደምንበላ አንዳንድ ነገሮችን አይተን ከዛ ለምንስ የአፍሪካን ፋርመሮች ከዚህ በፊት ትልቅ ፔቲሽን አደረጉበት የሚለውን ነካ ባጭሩ አድርጌው ወደ ዛሬ ዋንኛው መርሃ ግብራችን ሄዳለን። ተመልከቱት ይሄንን። ይሄውን ሳይንቲስቶች እንግዲህ እኛውን አረንጓዴ ጉርሻ ነው ምናምን እየተባለ ህዝቡ እንዲበላ እየተደረገ ነው። እዚህ እንግዲህ ካፒታሊዝም ይሄንን ነው የሚመስለው። አሁን የነ ቢል ጌትስ እንትን ምን ብላ ምን አትብላ ደንታ የላችሁ። የሂዩማን ፋት ጂን ይሄ ነው ሰውን ወፍራም የሚያደርገው ግን በሰው ውስጥ ያለ ጂን የለም የሰው ጂን ማለት ነው ዲኤንኤ የሰው ጂን ፖቴቶ ውስጥ ከፋት አውጥተው ማለት ነው እንግዲህ የሰው ማለት ነው የሰው የሆነ ነገር ማለት ነው ፖቴቶ ውስጥ ድንች ውስጥ በማግባት ድንቹ እንዲወፍር ማድረግ እንደሚቻል ሳይንቲስቶቹ አረጋግጠው ወደዛ እንዲገባ እየተደረገ ነው look so that you eat crispy then you just ለምን ወፈርኩ እንግዲህ ልትንም አችልም እሱም ብቻ አይደለም ግን የምትበላው ሰው ነው የምትበላው ማለት scientists add human fat gene into potatoes to make them grow huge እግዚአብሔር ይጠብቅ proteins linked to human obesity help create bigger better crops this is what you want when you have Bill Gates this is what you have in your country ያው እዚህ ጋር ወንደሰን ደግሞ ትናንትና $49 ሚሊዮን from Arabs ገና ማለት ነገር ነው ተመልከቱ እንግዲህ አሁን ምክንያቱም ኢንተረስት አላችሁ በሩ ተከፍቶላችኋል ተመቻችቶላችኋል augmented potatoes with human genes that encodes a fat regulating protein called FTO ይባላል ፕሮቲኑ ከሰው ነው የሚወጣው ከሰው ፋት የሰው ፋት ነው ይሄንን ፖቴቶ ድንቹ ውስጥ ከተው ከዛ ብላ ይሏል ማለት ነው this is what Bill Gates they don't care ይሄ ለፕላኔቱ ጥሩ ነው ይሏል FTO ጂን እንትን የሚገኘው ከሌላ ቦታ አይገኝም ለማረጋገጥ ከፈለጋችሁ is an enzyme that humans is encoded by FTO gene located on chromosome 16 as one homologue in ምናምን እንግዲህ ሳይንስ ሰዎች ታውቃላችሁ ግዚኦ ነው እግዚኦ ነው የሚያሰኘው ሌላ ምንድን ነው ድንች ውስጥ ድንች እንግዲህ ሰው የሚበላው ነው ኢንቬሲቭ ጂን ይኸው ከነ ቢል ጌትስ ሲገዛ እንደዚህ ነው ልቀጥል ሌላ የነ ቢል ጌትስ ጋራ እነዚህ ውስጥ የምትገባ ከሆነ እነ ቢል ጌትስ ካምፓኒዎች ከሚከተቱ አንዱ አሁን እንግዲህ እርሻውን ሊሰጠው ነው አይደል ማዳበሪያውን ሊሰጠው ነው ሁሉን ነገር ተጠቀመበት ሊል ነው ግላይፎሴት አሁን እንግዲህ በተለይ ሮበርት ኬኔዲ አሁን በትራምፕ ተመርጦ ከገባ በኋላ ብዙ ነገር መረጃዎች እያየን ነው ማአት የኢትዮጵያ ህዝብ ካንሰርጀኒክ የሆነ ፕሮዳክት እንዲጠቀም በነ ራውንድ አፕ ግላይፎሴት በእርሻው ላይ እንዲሆን ይደረጋል ብዙ ሰው መምተኛ ይሆናል ማለት ነው ተመልከቱ ግላይፎሴት ካንሰርጀኒክ ይሄን እንግዲህ ገበሬው እንዲጠቀም ይሆናል ማለት ነው ይሄንን ከዚህ በፊት አሳይቻለሁ ከሰዓት አኳያ እንትን ላይ አስቀምጥላችኋለሁ ቢል ጌትስ በኢንዲያ ያደረገውን ማለት ነው የቢል ጌትስ ቢሊየን ብሊንዳ ጌትስ ፋውንዴሽን በኢንዲያ ያደረገውን ይሄንን ማስቀምጥላችሁ ይሆናል ግን ቪዲዮውን አሁን አላሳያችሁም ቴሌግራም ላይ አስቀምጣለሁ ከዚህ በፊትም ስላሳየሁት ከታይም አኳያ ማለት ነው እንዳይቆይባችሁ እንደሆነ ማጠቃለል ማለት ነው ከዚህ በፊት ወደ 200 በላይ የሚሆኑ የአፍሪካ ገበሬዎች ሲቪል ሶሳይቲ ግሩፕስ ፔቲሽን አድርገው ማለት ነው ባለሙያዎች they petitioned against Bill and Melinda Gates Foundation a green revolution initiative አረንጓዴ የአብዮት ብሎ የፈጠረው አሊያንስ ፎር ግሪን ሪቮሉሽን ያለውን አግራ ብለው ይጠሩታል በመጻረ ቃል በደንብ በቃ ካዩት በኋላ ብለው ተቃውመው ብዙ ሀገሮች አስወጥተዋል ለምን ባጭሩ ይሄን ልይድበትና
አሁን የኢትዮጵያ መንግስት ይሄንን ሲፈርም ማለት ነው ስንት ምሁር ባለበት ሀገር ሲሸልመው በጣም የሚያሳዝን ነው 200 በላይ ከዚህ በፊትም ስላሳየሁት ነው አንደኛ ቢል ሚሊንዳ ጌትስ ፋውንዴሽን ኢንዱስትሪያል ፋርሚንግ ሞዴል ነው ያለው ማለት ይሄ ስሞል ስኬል ፋርመሮችን ማለት ነው ገበሬውን የኛን ምስኪን ዳ ገበሬውን ከእርሻው ላይ የሚያባረርና ላርጅ አግሪካልቸራል agriculture over small scale farmers ነው ፌቨር የሚያደርጉ small scale farmers ይጣፋሉ large ሆነ በቃ ምን የሚያደርግ this promotes commercial seeds የነማን seed ዘር ከነ ቢል ጌትስ ጄም ሞዲፋይድ ሲዶችን ጄም ሞዲፋይድ ሲዶችን አምጥቶ እነኚህ ጄም ሞዲፋይድ ሲዶች ባንዲ ሲተከሉ ብዙ ሃርቨስት አላቸው እንግዲህ ያው የሰው ጂን ይገባበት አይገባበት አይነግርም እና ብዙ ምርታማ ሆናለ በሚል ማለት ነው ኮሜርሻል ሲድስ ሲንተቲክ ፈርቲላይዘር እንዲገዙ ፔስቲሳይድስ ከነሱ ገበያ እንዲገዙ የሚያደርግ ነው ስለዚህ በዚህ ምክንያት አገር ውስጥ ያለው ገበሬ ማለት ነው ሙሉ በሙሉ በነሱ ጥገኛ ስር እንዲሆን ዘርን የምትገዛው በመንግስት ገዛ በኋላ የህንድ ገበሬ ራሳቸውን የሚያጠፉ የነበሩት በጊዜው ለዚህ ነው ራሳቸውን እያጠፉ ኮፕ ማድረግ ስላልቻሉ ማለት ነው ቤተሰቦቻቸውን መመገብ ስላልቻሉ ስራቸውን መስራት ስላልቻሉ ኮሜርሻል ሲድ ከነ ቢል ጌትስ ገበያ የኢትዮጵያ ያለው ኦርጋኒክ ሆነው ዘር ኖ ይሄ ጥሩ አይደለም ተብሎ እንዲቆም አሁን የሚደረገው ይሄ ነው የሚመጣው ሲንተቲክ ፈርቲላይዘር ኖርማል ይሄ የፍግ ማዳበሪያው እንዲቀር ይደረግና ከዛ በኋላ ለፕላኔቷም ጥሩ አይደለም ይያሉ አይደለ የነ ቢል ጌትስ ማዳበሪያ መሬቱን የሚገድል መሬቱን ሱሰኛ የሚያደርግ እየተደረገ ነው ሪዲ ያቃሉ ፔስቲሳይድስም የተማማጥፈውም ከነሱ ከዛ ገበሬዎች በነሱ ስር ቁጥጥር ይሆናሉ መልቲ ናሽናል ኮርፖሬሽንስ እንደነ ባየር ሞንሳንቶ ሲንጀንታ ኤንድ ኤክሴትራ እነሱ በሙሉ እንግዲህ የነ ቢል ጌትስ ምናምን ካምፓኒዎች ናቸው ወደ ኋላ ያሉት እነሱ መልቲ ቢሊዮነሮች ናቸው ከዛ በላይ ገንዘብ ይሰራሉ አገሪቱን እርሻውን በሙሉ ይገዛሉ ኒዮ ኮሎናይዜሽን ማለት በተዘዋዋሪ ነው ቀኝ በጭቀኛ ዙር ቀኝ ግዛት ሁለተኛ ኢንዲጂነስ ሊሆኑ ተክሎች ማለት ነው በክሮስ ፖሊኔሽን በወፍ በቢራቢሮ ምናምን ሄዶ ሲዳቀሉ ሆም ብለው በላቦራቶሪ የሰሯቸው እነኚህ ሲዶች ማለት ነው ነባር የሆነውን ኦርጋኒክ የሆነውን የሚገድል ነው ክሮስ ፖሊኔተር ይገድለዋል ሁሉም በምድር ላይ ያለው ምግብ በሙሉ ከዛ በኋላ ማለት ነው እርሻችን በሙሉ ከነ ቢል ጌትስ ምክንያቱም የነሱ ፓተንት ነው አላቸው የነሱ ነው ከለጌታ ቦታ ምንም ልታገኙ አትችልም ያገርን ነባር የሆነውን ካጠፋ ከዛ በኋላ የምትገዛው ሲድ በሙሉ የነሱ ነው ማለት ነው ስለዚህ ግሎባል ሃንገር ለማጥፋት ሲሉ ግሎባል ሃንገር የሚጠፋው ዓለም አቀፍ ረሃብን እናጠፋለን ሲሉ እኛ ነንም እናጠፋለን ከኛ ገበያ እየገዛ ነው ያንተን አተ ማለት ነው you have nothing and you be happy ማለት ነው ከዛስ ተመልከቱ ገበሬዎቻችን ኢንዲጂነስ የሆነ ስኪል አላቸው ከዘመናት ከአባት ከአያት ሲማሩ የነበሩት የእርሻ የከብቶችን የማዳለብ ጠቃሚ የሆኑ ሄልዚ የሆኑ ያመሳከሩ መሬቱን እያገላበጡ ከአንደኛ ወደ አንደኛው እየሄዱ መሬቱ እንደገና የሚያጋግምበትን የእነሱ ቴክኖሎጂ እንትን አላቸው ልምድ አላቸው በጣም ሰላማዊ የሆነ እሱን እንዲጠፋ አዲሱ ተተኪ ትውልድ እንዳይማረው ከዛስ ዴብት ኤንድ ኢኮኖሚ ፕሬሸር ደግሞ በፋርመሮቹ ላይ እንደምታውቁት አንዳንድ ጊዜ ዝናብ ላይ ዘንብ ይችላል የተለያየ ነገር ሊፈጠር ይችላል በዚህን ጊዜ እነኛውን አበዳሪዎቹ ክሬዲተሮቹ ጠጋ ይላሉ አብረው ከነሱ ጋር አሉ አበዳሪዎች ማለት ነው ገበሬውን ያበድሩታል ዘር ለመግዛት ያበድሩታል ተባን ለማጥፋት ያበድሩታል ማዳበሪያ ለመግዛት ያበድሩታል ከዛ በኋላ ሰርተት ከፍላለ ነው ተፈጥሮ ችግር ከሆነ ደግሞ መክፈር ካልቻለ እንደገና የበሰ በቃ ዳ በእዳ የተያዘ ገበሬ የህንድ ገበሬዎች ራሳቸውን ያጠፉት ለዚህ ነው ይሄንን ስላዩ ነው ፔቲሽን አድርገው ያባረሩት ቢል ጌትስን ኒዮ ኮሎናይዝም ማለት ነው አግራ ወይም ይሄ ከላይ ከፍ ብለን ያየነው የነ ቢል ጌትስ ፕሮጀክት ዌስተርን ኢምፖዝድ ሶሉሽን ብለው ዌስተርን ኢምፖዝድ ሶሉሽን ነው ለረሃብን ለማጥፋት ብለው ግን ለዘለቄታው ማለት ነው የአፍሪካን ገበሬ የሚጎዳ አገሮችን የሚጎዳ
ለኛን በእነሱ ስር ጥገኛ የሚያደርግ ነው። ቢል ጌትስ ስትራቴጂ is to make African food dependent on Western creditors and Western governments ቁጥጥር ስር እንዲወድቅ ማድረግ ነው። ስለዚህ የእውነቴን ነው። አንተ ሰውዬ አብይ አህመድ እባክን ተመለስ። እባክን ይህን ያህል ምን አደረገ ኢትዮጵያ ህዝብ? ይህን ያክል እንዴ 200 ምናምን ይሄ እኮ ፋክት ነው። በቃ የአፍሪካ ገበሬዎች ከፕሮግራሙ በኋላ ሊንኩንም አስቀምጬላችኋለሁ። የአፍሪካ ገበሬዎች 200 በላይ የሚሆኑ ፔቲሽን አድርገው ይህንን አገራን አስወጡ። አንተ ተሸልመዋለህ። when we talk about አሁን እንግዲህ education system ሲባል እንግዲህ ይሄንን ምንድነው ሁሉን አቀፍ ምናምን ትምህርት የሚሉት እንግዲህ እንደምታውቁት አሁን ቀድሞ ገብቷል። በለባዊ ትምህርት ቤት ኢትዮጵያ ባለፈው እንዳሳየው ኤጁኬሽኑን ለማቀጨጭ ነው። ከኢትዮጵያ ምግባር ጋር ከኢትዮጵያ ማንነት ጋር ከታሪኳ ጋር ከትውፊቱ ጋር ከባህሏ ጋር በደንብ ያልተከሸነ እንትን በዚህ አሁን በወክ አይነት እንትን ወጣቱን ቀርጾ ሊያንቀሳቀስ የሚፈልግ አይነት ነው። ሞራል የሌለው ስብህናው የደቀቀ ወጣት ለማፍራት ነው። ሃይማኖትን ለመግደል ነው። ፈሪሃ እግዚአብሔርን ለማጥፋት ነው። እንደዚህ ሆነን ከምናድግ ቢቀርብን ይሻላል። የሃይማኖት ሰው ነኝ ትልለ እንዴ? ሰዎችን እስኪ ስማና እንትን ወደ ልቦና ተመለስ። እውነትም this is really sad. anyway እኛውን አስቀምጥላችኋለሁ። ያሬድ I know it is too late ግን we just have to say something እስከምትፋሽታልን ድረስ we just have to say something. anyway ይሄኛው መርሃ ግብራችን ይሄኛውን ደግሞ አሁን እንግዲህ ተነጋገርነው ወንተን በሉትና ጨርሰናል። ለቢል ጌትስ የምለውን ነገር ተናግሬያለሁ። ከዚህ በተረፈ እግዚአብሔር ይጨመርበት። የእውነት ይሄ የምናገረው ነገር ግን ወይ ከብሔር ጋር በተያያዘ አይደለም፣ ከሃይማኖት ጋር በተያያዘ አይደለም። እንደምታውቁት ነው የምናየው ነገር ሀገራችን ላይ ወደፊት ልጆቻችን የሚረከቧት ምድር ላይ እምነታችን ላይ ይቅርታ የመጣ ነገር ነው እና ሁላችንም የሆነ ነገር ማድረግ መቻል አለብን፣ መናገር አለብን። ኦኬ የዛሬው እንግዲህ ሁለተኛው መርሃና ዋንኛው መርሃ ግብራችን በበራሪው ቀረቀቱ እንደደረሳችሁ ከወደቁት መላእክት ጋር ተባብረው እንደሚሰሩ ይፋ ሆነ ነው። ወገኖች ይሄ መርሃ ግብር እንዳያመልጣችሁ። ይሄ መርሃ ግብር ብዙ ታሰርፉበታላችሁ። በጣም የሚገርም ነገሮችን ነው የምናየው። በጣም እና በደንብ ልብ ብላችሁ እንግዲህ ተከታተሉ። አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን፣ የምንማማርበት መርሃ ግብር ያደርግልን። ፈጣሪ አምላክ እግዚአብሔር መድኃኔዓለም ከኛ ጋር ነው። እናመሰግናለን። ክብር ምስጋና ለፈጣሪያችን ይሁን። እንቀጥል። አልበርት ኬ ቤንደር ይባላል። እንደ ኢንትሮዳክሽን ነው እንግዲህ የኛው መርሃ ግብር። ምንድነው አርስቱ? ከወደቁት መላእክት ጋር ተባብረው እንደሚሰሩ ይፋ ሆነ። ከስራ መሰረቱ አሁን እንግዲህ በዚህ እንትን ላይ ያው የነ ቢል ጌትስን አስገብቻ ያለው ከዚህኛው ግን ያለው ነው እንግዲህ ማለት ነው። ፓርቱ ለማንኛውም የኛው ነው። አልበርት ኬ ቤንደር ይባላል። ይሄ ሰው ከ1921 እስከ 2016 ድረስ የኖረ ነው። በ2016 ያለፈው ማለት ነው። ይሄ ሰውዬ እንደ ብዙዎች ዩኤፍኦ ወይም አንኖን ፍላይንግ ኦብጀክትስ እንግዲህ ያልታወቁ በራሪ አካላት ጉዳይ ላይ ብዙ አጥንቷል። ይሄ ሰውዬ ከሌሎቹ ልዩ የሚያደርገው ማለት ነው እንግዲህ ይሄ አሁን ቅርብ ጊዜ የወጣ መረጃ ነው መሰለኝ የሚያደርገው። ይሄ ሰውዬ እነኚህ በራሪ አካላት የዩኤፍኦም ዩኤፒም ምናምን ተባሉ ከሌላ ፕላኔት የመጡ አይደሉም። እነኚህ ጋራ እኔ ኮሚኒኬት አድርጌ ለማድረግ ሞክሬያለሁ። ልክ በባቢሎን እንደሚደረገው በመጽሐፍ ቅዱስ ታሪክ ወይም በሌላ አጉል እምነት ፕራክቲስ በሚያደርጉ ትራዲሽኖች እንደሚደረገው ኦልተር ሰርታችሁ በቃ ሴጣን አመልካለሁ ምናምን ብላችሁ ዩኤፍኦች ነው ምናምን ብትሉ ይገለጻሉ። ልክ አሁን ኢቲ ላይ ምናምን እንደሚታዩት ሆነው ይገለጻሉ። ስለዚህ ይሄ ከሌላ ፕላኔት የሚለው ነገር አያስኬድም ያለ ሰው ነው እንግዲህና ዝም ብሎ ሰው ደግሞ አይደለም። አርሚ ኤርፎርስ ውስጥ የሰራ የነበረ በሰከንድ ወርልድ ዋር የነበረ ሰው ነው። ኦኬ እና በዚህ እንትን ይሄንን ሰውዬ ታዲያ የአሜሪካ መንግስት የዚህን ሰውዬ ጥናት ካገኘ በኋላ ለዓለም ህዝብ
እሱንማ እኛ መሻጣ ነው አንተ አሁን እዛ ውስጥ ምን አዳከረ ዝም ብለህ የዓለም ህዝብ አንአይደንቲፋይድ ፍላይንግ ኦብጀክትስ ከሌላ ፕላኔት የመጡ ናቸው የሚለውን እኛ እንሄድበታለን ግን የዓለም ህዝብ እንዳያውቀው እኛ ብቻ ይሄንን ዕውቀት የምንይዘው ሰዎች የተወሰነ ግሩፕ እንፈጥራለን ብለው ተንቀሳቀሱ ማለት ነው ማለት የሚለቁበት ካለሌላው ዓለም ህዝብ ግን እውነቱ ከዚህ በፊት በኢሶፕ ኢትዮጵያ እንደተናገር ነው ሁሉን ሲያልቅባቸው የኤሊያኑን ካርድ ጎተቱት ነው ምናምን በሚል የሰራሁት ማግበር የበለጠ ማየት የሚኖርባቸዋል ማለት ነው ታዲያ የሚገርመው ማለት ነው Bender later told in 1953 he had been approached by 3 men in black እንግዲህ men in black ፊልሙ የተሰራው በማን ነው ማለት ነው በዚህ ላይ ተመርኩዞ ነው ወግዶ ወዮች ይቀጣ አይገርማችሁም men in black አው men in black ሲባል እንግዲህ ፊልሙኛ ምን ይመስላል በቃ እንደዛ ስክሪፕቱ ተጻፈ እንደዛ ተሰራ አይደለም ታሪካዊ ነው ወደ ኋላ ይሄ ሰው ይሄንን ጥናት በሚያደርግበት ጊዜ ምን አይነት ጥናት unidentified flying objects እንግዲህ አሁን ከቅርብ ጊዜ ወደዚህ የዓለም ህዝብ ግራ በሚለው በሚገርመው ሁኔታ all the sudden ከዚህ በፊት የኮንስፓይረሲ ቲዮሪስት ወሬ ነው ምናምን ሲባል የነበረው all the sudden የማይታወቁ የማይታወቁ በራሪ አካላት ከየት እንደመጡ የማይታወቅ ምናምን በሰማይ ታዩ በዚህ አይደለም አሁን 2005 ከገባ እንኳን በዚህ 2024 ትራምፕ በፈርስት ተርምም ከነበረ በኋላ ምናምን ለካ ይሄ ነገር ወገኖቼ በጣም አይገርም ወደ ኋላ ሄደን ስናየው በ1953 ሰውዬ ልክ እውነቱን ሊደርስበት እውነቱ ምንድን ነው ሌላ ፕላኔት የመጡ ሳይሆኑ ማለት ነው አጋንንቶች የወደቁ መላእክት መሆናቸውን እየደረሰበት በሚሆንበት ጊዜ all the sudden ይኸው እንደምታነቡት በ1953 he had been approached by 3 men in black ፊልሙ ከዚህ ነው men in black ፊልሙ ከዚህ ነው 3 men visited him in his house and communicated with him telepathically ሆሎ እነኚህ ሰዎች ዝም ብሎ ሰዎች አይደሉም ሰዎቹ ጥቁር ሱፍ የለበሱ ናቸው መጡ ያወሩት ግን ባንደበታቸው አይደለም እኔና እናንተ እንደምናወራው አይደለም ተመልከቱ ቺፕ ሲገባል ቴሌፓቲካሊ ታወራለህ አይደል ያለው ሰለሞን ኢቢኤስ ተመልከቱ አሁን እነኚህ ሰዎች ቺፕ የገባላቸው አይደለም ቴክኖሎጂው ግን እነሱ ነው እንዴት ማለት ኔፍሊምስ ናቸው ማለት ሴጣን በቃ የሰውን ልብ ያነባል ዲያብሎስ የሰውን ልብ ያንበብ ይችላል ስለዚህ ያሰብከውን ሐሳባቸውን በውስጥ ይተክሉባል ማለት ነው ቴሌፓቲክሊ አወሩት ሰዎቹ አያችሁ ስጋ ውሰነ ስጋ አጋንንት ማለት ናቸው he received a metal disc from them and instruction metal disc ሰጡት እኔ መመሪያም ሰጡት he reported that he felt like he was being transported ወደ እንደተነጠቀ መስሎ ሁሉ ተሰማው These men apparently shared insights into the nature of UFOs. UFOs እንደዚህ ናቸው ምናምን ብለው ነገሩት These men shared the origin of UFOs with Bender. Afterwards, he became ill and didn't eat for 3 days. አጼ እንኳን ሰላም መጣ ወገኔ እንዴት ነህ ከዛ ለሶስት ቀን መብላት አልቻለም የተነገረው ሚስጥር ከባድ ስለሆነ As a result of the visitation, Bender felt encouraged to share what he had seen with other UFOs. ከዛ ከነገሩት በኋላ ለማንም አልናገርም ብሎ ቦክቶ ነው መናፍስት ናቸው ከዛ በኋላ ቤንደር ይሄን ነገር አቆመ ይሄ አሁን እንግዲህ አርካይቭ ይደረግ የለም በአሜሪካ ኤር ፎርስ ፋይል ያዘው ምናምን አለ ያ በሚወጣበት ጊዜ ይወጣውን ነው ያነበብኩላችሁ በጣም ይገርማል በተወሰነ ጊዜ በኋላ ለፓብሊክ ውጣ ከሚባለው ተነቅሶ ይወጣውን ነው ማሳያችሁ ይገርማል ይሄንን ነገር ታዲያ በኋላ ላይ ኦኬ Flying Saucers and the 3 Men በሚል መጽሐፉ ማለት ነው ጽፎታል አልበርት ኬ ቤንደር ከጋሪ ባርከር ከሚባል እሱ አሳምኖት ጋሪ ባርከር የሚባለው አሳምኖት ስለዚህ እንትን ስለ ኤክስፒሪየንሱ እንግዲህ the 3 Men in Black ስለነሱ በመጽሐፍ ጽፏል መጽሐፉን ገዝታችሁ ብታነቡትም እኔ የለኝም ሳይላይቶቹን ያነበብኩት
ስለ አንታርክቲካ ሁሉ ያወራል። ከዚህ በፊት ስለ አንታርክቲካ አውርቼላችሁ ነበር አይደል? ስለ አንታርክቲካ እንትን ሰርተናል ፕሮግራም፣ ስለዛ ሁሉ ያወራል። ኢት ኢዝ ኢንተረስቲንግ፣ በጣም ኢንተረስቲንግ ነው። ስለዚህ ጀስት አሁን ቤክስ ዘ ኩዌስችን ለምንድን ነው ኦል ዘሰደን ባለቀ ሰዓት እነ ኤለን ሙስክ ባሉበት እነ ፒተር ቲል ባሉበት እነ ሳም ኦልትማን ባሉበት እነኚህን የቴክኖሎጂ ሰዎች ወደ ትራምፕ ዙሪያ ባሉበት እንደገና ደግሞ ማለት ነው አሁን እነኚህ ዛዮኒስት አይሁዶቹ ኦልድ ተስተኛማ ፕራክቲስ የምናደርግበት ነው እኮ አትዊል ከፈለግን እነኚህ ዩኤፎችን እንጠራቸዋለን ብሎ አሳይቻቸዋለሁ። ከዚህ በፊት እንደሚጠራቸው እንዳሳየን ታዩ አይደል? እንግዲህ ሾው ሙሉ እየተሰራ ባለበት ኦልድ ዘሰደን ለምንድን ነው አሁን ዩኤፎ እየተባለው? ለምን ዋይ? ግን እየነገሩን ያሉት ከሌላ ፕላኔት ነው። ኖበዲ ሴይንግ አሁን ሸፍነውታል። አጋንንት ናቸው። ከአጋንንት ጋር ነው የሰው ልጅ እየሰራ ያለው። ቴክኖሎጂውን ምናርሱም ከዛ እየተቀባበሉ ነው ከወደጓ አይሉንም። ግን ማን ይለናል? መጽሐፍ ሄኖክ ይለናል። መጽሐፍ ሄኖክ ብዙ አሁን ቴክኖሎጂዎችን ኮከብ መቁጠርን፣ የጦር መሳሪያ መስራትን፣ ቅንድብ መቀንደብን፣ እንሾሽላ መሞቅን የተለያዩ አይነት በቃ ሚስጥራዊ የሆኑ ነገሮችን ማሳየትን ለልጆቻቸውና ለሚስቶቻቸውና ለልጅ ልጆቻቸው እስከ መጨረሻው ዘመን ድረስ ዓለምን ተቆጣጥረው ሐሳዊ መሲህ እስከሚገለጥበት ድረስ አውሬው ስልጣን ይዞ በዚህ ምድር ላይ እስከሚታይበት ጊዜ ድረስ እንዲሄዱበት እንደሚያደርጉ መጽሐፍ ሄኖክ ላይ እናነባለን። አያችሁ ማለት እነኚህ ቢንግስ ማለት ነው ኖት ከሌላ ፕላኔት የመጡ አይደሉም። በጊዜው የወጣው በ1952 ጋዜጣ ይኸው ዘ ሰንዴይ ሄራልድ ሜይ 25 1952 ታዩታላችሁ። አልበርት ቤንደርን አይገርማችሁ? አልበርት ቤንደር እንግዲህ ዶንት ቢ አፍሬድ ዳርሊንግ ኢት ኢዝ ቤንደር። በጊዜው ህዝቡ ኧረ እባክህ እያለ የፈርቶ ነው። ሂ ዋዝ ቶኪንግ አባውት ብላክ ሜን ኢን ብላክ ነበር የሚያወራው። ተመልከቱ። በጣም ነገሮችን ማየት ያስፈልጋል ወገኔ። ተመልከቱ። ዘይ ኑ ቱ ማች ሁኑ ቱ ማች ዘስትሪ እንግዲህ ሜን ኢን ብላክ ኖ ቱ ማች እነሱ ራሳቸው የወደቁ ናቸው። ገባችሁ? ልዩ የኔፍሊሞቹ እነኝህ እንግዲህ ዚያሳርዘ ኔፍሊምስ ቴሌፓቲክሊ ነው የሚያወሩት። በአንደበታቸው ከንፈራቸውን አነቃንቀው አላወሩትም። ታዲያ በፈረስት ተርሙ የትራምፕ ጊዜ ታስታውሳላችኋል። ይህን ነገር አይተናል። የፎርመር ኢዝራኤሊ ስፔስ ሴኩሪቲ የዜና ነው እንግዲህ ኤንቢሲ ኒውስ ነው ወገኖች፣ የተከተላችሁ ይነዋል። ፎርመር ኢዝራኤሊ ስፔስ ሴኩሪቲ ቺፍ ሴስ ኤክስትራቴሬስትሪያል ኤግዚስት ኤንድ ትራምፕ ኖውስ አባውት ኢት አለ። ኤክስትራቴሬስትሪያል አሁን ምን እያሉ ነው? ከሌላ ፕላኔት የመጡ እያሉ ነው። እሱን ተውት። ከዛ ምን አለ? A galactic federation has been waiting for humans to reach a stage where we will understand what space and spaceships are. አለ ይሄ ሃይም አሸድ የሚባል ሰውዬ እስራኤላዊ ነው። ከጋላክቲክ ፌዴሬሽን ጋር ተስማምተዋል። በዜና ማለት ተነግሯል። እኔ ዜናውን አሳያችኋለሁ። ከኤሊያኖቹ ጋር ትራምፕ ነው ሳባውት የአሜሪካ መንግስት የእስራኤል መንግስት አብሮ እየሰራ ነው። ዩኤፎች ብለው አንነውን ፍላይንግ ኦብጀክት ከነኚህ ከማይታወቁ ፍጥረቶች ጋር ከሌላ ፕላኔት ከመጡት ጋር ኤሪያ 51 ምናምን እንደሚባለው ማለት ነው። ሂልስ ሃቭ አይስ እንደዛ ማለት ነው። ያሬድ እኔ ግን ይሄኛውን ልነግራችሁ አይደለም። ይሄኛውማ ብዙ አሳይቻችኋለሁ። እስኪ መጀመሪያ ለማስታወስ ዜናውን ላሰማችሁና እንመለሳለን። Aliens exist and President Trump knows about it. That's according to Israel's former space security chief. In an interview with an Israeli newspaper, he said the aliens have been waiting until today for humanity to develop and reach a stage where we will understand in general what space and spaceships are. NBC News chief global correspondent Bill Neely explains this one. Hi, Alison. Well, this is quite a story, and it comes from the man who headed Israel's space security program for nearly 30 years. Chaim Eshed
is making the extraordinary claim that the United States and Israel have been in contact with a group of aliens for years, not immigrants, but extraterrestrials. Not immigrants, extraterrestrials. Immigrants አንዳንዴ ኤሊያን እያሉ ይጠሩ የለ ስደተኞችን እና extraterrestrials. He called them the Galactic Federation of Aliens, and he says President Trump is aware of the existence of these aliens and had been on the verge of revealing their secrets, he claims. እንግዲህ ሊገልጹልን ነው ማለት ነው እና ያቃሉ አብረው እየሰሩ ነው አሜሪካ መንግስትም የእስራኤል መንግስትም ያቃል ምናምን ከሌላ ፕላኔት የመጡ ናቸው አራባካችሁ አሁን እንግዲህ ይላችሁ ጊዜው ከባድ መሆኑን ተመልከቱ ታዲያ ሰሞኑን አንድ ኢንተርቪው ነበር the interview was so በጣም የሚገርም ኢንተርቪው በመሆኑ ምክንያት እንግዲህ ካትሪን ፊትስን ታውቃታላችሁ ብዙ ጊዜ ከዛ እንትን ወስጃ ያሳለው ብዙ ቦታ ስለዚህ ስለ ኤሪያ ስለምንድነው ስለ 15 ሚኒት ሲቲ የጨለማው ማህበረሰብ በአፍሪካ ላይ ስላለው አሁን አደገኛ አጀንዳ ብዙ ተናግራለችና እንዴት ግሎባል ኮንትሮል በአለም ላይ የመጣ ስላለ ብዙ ተናግራለች በዚህኛው ኢንተርቪው ላይ የሚገርማችሁ ነገር ማለት ነው የምትናገረው ግን ስለ ኮሊን ኤሊትስ እነኚህ ሰዎች ማለት ነው The Men in Black are በምስጢራዊ ስማቸው the Colin Elites የሚባል ግሩፕ ውስጥ ናቸው ያሉ Colin Elites Colin Elites በጣም ደስ ይሄ ነገር ኢንተረስት ስላደረገኝ መጽሐፉን ገዛውትና የኪንድል መጽሐፉን ያነበብኩት ነው that's what I'm going to share with you today የሚገርማችሁ ነው በዚህ መጽሐፍ ፋይናል ኤቨንትስ በሚባል በኒክ ሬድፍረን በተጻፈ መጽሐፍ ላይ ማለት ነው ስለነኚህ ኤሊን ኮሊን ኤሊትስ ብለው ራሳቸውን ስለሚጠሩ ወይም አሁን ባዝኛው በነ ትራምፕትን ዘ ጋላክቲክ ፌዴሬሽን ከሌላ ፕላኔት የመጡ እንዳልሆኑ ነፍሊሞች እንደሆኑ ከአሜሪካ መንግስት ጋር እየሰሩ ያሉት ቀጥሎ ደግሞ ሊያመጡ ያሰቡትን ነገር ወደ ዓለማችን ተዘከዘኳቸው ልሎች በጣም የሚገርም ነው let's listen I think you have intergenerational pools of capital and right now they are over influenced by a cult. So I think you have interdimensional intelligence which is operating demonic intelligence. ያችሁ ምን እንዳለች እነኚህ ኤሊያኖች ምናምን የሚባሉት በደንብ ባለኝ መረጃ አለች ኢንተርጋላክቲክ ማለት በዚህ በዳይሜንሽን ውስጥ የሚመላለሱ ነው ከሌላ ፕላኔት የመጡ ሳይሆኑ እነኚህ እንግዲህ የሰው ልጅ በሶስተኛው ዳይሜንሽን ውስጥ ነው የሚኖረው ይሄኛው ይሄ ኤነርጂ ፊልድ ሶስተኛ ዳይሜንሽን አለው ተብሎ የሚታወቀው አራተኛ አምስተኛ እግዚአብሔር ምክንያቱም ቆልፎባቸዋል ወደዚህ እንዳይመጡ መናፍስት ጠሪዎች ደግሞ ሌላ ነገር አድርገው ኦልተር ሰርተውላቸው ምናምን ነው የሚጠሯቸው ያልበለዛ ዝም ብለው አትዊል አይመጡም ተመልከቱ ትናገሩ I think you have intergenerational pools of capital and right now they are over influenced by a cult. So I think you have interdimensional intelligence. ስለዚህ አሁን በብዛት ወደ ዓለማችን የሚመጡት ማለት ነው የሚመጡት አያችሁ ብዙ አሁን በዓለም ላይ አገር ዓለማችንን ያስተዳድሩ ያሉ ሰዎች ሰይጣን አምላኪዎች ናቸው they are influenced by cult ውስጥ ያሉ ናቸው በዚህ ምክንያት ማለት ነው ከእግዚአብሔር የተጣሉ ናቸው እነኚህን ከጥልቁ እያመጡ ማለት ነው ከነኚህ መናፍስቶች ጋር የሚገናኙ ናቸው ስሟት which is operating demonic intelligence. Interdimensional demonic intelligence. Interdimensional demonic intelligence. ስለዚህ ቴክኖሎጂ አላቸው አው ሰይጣን ዕውቀት አለው ጥበብ አለው ያው ከሰማይ ቤት አየው እሱን ነው ያቀበላቸው ያለው ስራዎቹ በሙሉ የእግዚአብሔር የፈጠረው ነገር በሙሉ ህይወት አለው መሬት ህይወት አለው ሰማይ ህይወት አለው ውሃው ህይወት አለው ዲያብሎስ ደግሞ በምትኩ የሚያመጣው ደግሞ ህይወት ያለው ነገር መስጠት አይችልም ዲያብሎስ ለዚህ ነው አሁን እንግዲህ እንመጣበታለን
ቀደምኩና ሄድኩኝ ስሙ Yeah. Yeah. So I think this thing about good and evil is real. And I can't find it anymore. I found it once. There were in the 30s a British physicist got up and said, we are being manipulated but from other dimensions by intelligent beings from other dimensions. So I think, if you study Christianity and you read the Bible, you're dealing with both divine intelligence and demonic intelligence. And ስለዚህ በጣም ደስ የሚል ነገር ተናገራቸው። ስለዚህ ጥበብ ሁሉ አንደኛው የዲያብሎስ አለ፣ አንደኛው ደግሞ የእግዚአብሔር ከእግዚአብሔር አለ። እነኚህ ግን አሁን በዓለማችን ያለው የተሰራበት ያለው ዲሞኒክ የሆነው ኢንተሊጀንስ ነው። እነኚህም አሁን ኢንተርጋላክቲክ ፌዴሬሽንም አሏቸው ምናምን አጋንንቶቹ የሚያመጡት የእግዚአብሔርን ጥበብ አይደለም፣ የመናፍስት የወደቁት መላእክታን ጥበብ ነው እያለች ነው። Too much of the leadership has gotten deeply involved in the occult and ብዙ እንግዲህ ዓለምን እየመራው ያለው የጨለማ ማህበረሰብ ኃይል መንግስታቱ በሙሉ እስከ አፍጢማቸው የገቡበት እዚህ ውስጥ ነው። የሰይጣኑን ጉልበት አድርገው ነው የሚንቀሳቀሱት የሰይጣኑን ዓለም kinds of intelligence. Wow. So I just read a book and I have no idea. So I've tried to find every theory to explain the paranormal stuff. So I'm not telling you this is true, but I just finished reading a book called Final Event by Nick Redfern. That's why I bought this book. ስለዚህ እሷም ይህን መጽሐፍ አነበብኩት። እዚህ መጽሐፍ ላይ በደንብ ደርጎ ተከቷል ትላለች። ይሄ ሰውዬ እንግዲህ ከዛ በፊት እንዳትናገር ብለው እነኛ ሶስቱ ሰዎች መጥተው ያነጋገሩት ሰውዬ ነው። ተመልከቱ። I don't know if you've ever read it. And he describes it's a exploration of a group of military intelligence in the United States called the Collins Elite. Oh yeah. ስለዚህ the Collins Elite የሚባሉ በአሜሪካ ዲፕ እንግዲህ እንትን ውስጥ በአሜሪካ ኤስታብሊሽመንት ውስጥ በጣም በሚስጥር ያሉ ኮሊን ኤሊትስ የሚባሉ ግሩፖች ሲክሬት ሶሳይቲዎች አሉ። እነሱ ናቸው ይሄንን በቃ ዓለምን የሚመሩት ማለት ትችላላችሁ። ከዲያብሎስ ጋር እየተማከሩ ማለት ነው። I've heard about the Collins Elite, yeah. And they came to believe that the ET phenomena was a demonic phenomena. It was not people from another planet. It was demonic intelligence. It was biblical. ስለዚህ ይሄ ዩኤፍኦ ምናምን ከሌላ ፕላኔት የመጣ ምናምን የሚባለው በሙሉ ውሸት ነው። ዲሞኒክ ፎኖሜና አጋንንቶች ናቸው። ልቡሳነ ስጋ አጋንንት ናቸው። Right. And one of the things he did ዓለማችን አሁን በዚህ ነው የሚመራው ብላ በጣም እኮ የሚገርም እኮ መጽሐፍ ቅዱስ አሁን በቃ ትክክል በቃ ቁጭ ሲያደርገው ተመልከቱ። የእግዚአብሔር ቃል እግዚአብሔር አስቀድሞ የተናገረው ነገር አንድ የምትወድቅ ነገር የለም። ተመልከቱ። discovered was that, or the Collins Elite apparently discovered, is in many sort of ET abduction events, if you called on Jesus Christ, it would stop. በስመ አብ እግዚአብሔር የተመሰገነ ይሁን። መድኃኒዓለም በለተቀኑ ክብር ምስጋና ለእሱ። ምን እንዳለ ይሰማችኋል? እነኚህ አሁን ለምሳሌ ሰውን መጥተው ኤሊያኖች ወሰዱ፣ ዩኤፎች ወሰዱ ምናምን በሚባልበት ጊዜ በዚህ መጽሐፍ ላይም በጥናቱን በደንብ እንደሚያረጋግጠው ልክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም ሲጠራባቸው ቀጥ ይላሉ። ስለዚህ ከሌላ ፕላኔት የመጡ ኤሊያኖች ምናምን አይደሉም። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም ሲጠራባቸው ብን ብለው ይጠፋሉ፣ ስራቸውን ያቆማሉ። ተመልከቱ። On Jesus Christ. ቆይ እስኪ ET abduction events, if you called on Jesus Christ, it would stop. What? Yeah. ተመልከቱ። This is Catherine Fitz talking. Interesting ነው ወገኖቼ። ቀጥላለን። ምናምን ብዙ ነው የምናየው። ታዲያ እንግዲህ ፋይናል ኢቨንትስ መጽሐፉን እኔም ገዝቼዋለሁ። የኪንድሉን እያነበብኩት ነውና የሚገርማችሁ ፋይናል ኢቨንትስ ኢን ዘ ሲክሬት ገቨርንመንት ግሩፕ ኦን ዘ ዲሞኒክ ዩኤፍኦ ኤንድ ዘ አፍተር ላይፍ። እዚህ ጋራ በመግቢያው ቪዲዮ ላይ የሚያሳየዋችሁ እንትን ክሊፕ አለ። የሚገርማችሁ እነኚህ ቢንጎች ዩኤፍኦች አሁን በቃ ሶል ሃርቨስት የሚያደርጉበት ታይም ላይም ጭምር ነው ብሎ የሚያምኑ አሉ። ማለት ምንድነው? በቃ እግዚአብሔርን ፍጹም አድርገው ስለካዱ በቃ ነፍሳቸውን የሚነጥቋቸው ሰዎች ሁሉ አሉ እንደዚህ በአንዳንድ ሀገርና
ነፍሳቸው ያ ሰውዬ እንደሚናገረው ነፍሳቸው ሲወጣ ሁሉ እንዳየ ይሄ በዚህ መጽሐፍ ላይ ይናገራልና እንዳሳዩት ሁሉ ይናገራል። ለማንኛውም የመጽሐፍ ላይ ኪንድል ቨርዥኑ አለ። ከዛ ላይ እንግዲህ በኢንዴክስ እንደምታዩት በጣም ትልቅ መጽሐፍ ነው። ኤኒዌይ እሱ ላይ እናደርግም በሌላ እንመለስበታለን። ስለ መጽሐፉ በጣም ብዙ ነገር ነው የሚያነሳው። ግን ስንቀጥል ማለት ስለ ኮሊን ኤሊት ያነበብነው እንነጋገር ወገኖች። በጣም የሚገርም ነገር ነው። ስለ ኮሊን ኤሊት እንግዲህ ሪሰርች ሳደርግ is a mystery and little known group within the realm of theories and paranormal investigation. The group is believed to consist of former government agents. ምን አለው በዚህ ኮሊን former government agents አሉ እንደ CIA FBI ምናምን እንግዲህ ፎርም የቀድሞ የነበሩ ኢንተለጀንስ ሜምበሮች አሉ ኢንተለጀንስ ኦፊሰርስ አሉ religious scholars አሉ የሃይማኖት ሰዎች አሉ who share common interest in interaction of science religion and the unexplained አብረው እንግዲህ እዚህ ላይ እነሱ በመመራመር ነው ከአጋንንቶቹ ጋርም ከሳይንስንም ይቀባበላሉ ማለት ነው ኢንፎርሜሽን እዚህ ጋር አብረው እንግዲህ የሰውና የአጋንንት ምናምን መሰባሰብ ስብስብ በልኩት ይችላልላችሁ ሚስጥር እንትን የሚያደርግ the primary goal of the Colin Ellis ዓላማቸው is to investigate and understand the paranormal and the supernatural phenomena that have been reported throughout history ለማጥናትና ለማወቅ ነው በዓለም ላይ እስካሁን እንትን ያለውን This includes UFO sightings, encounters with extraterrestrial beings, and instances of high strangeness that defy conventional scientific explanations. Their mission is shrouded in secrecy, and they are known for reluctance. በሚስጥር የተያዘ ነገር ነው አይናገሩም ግን ይሄ ብቻ አይደለም ወገኖች The Colin Ellis is thought to have emerged around በ1950 አካባቢ ነው መኖራቸው ራሱ ይፋ የሆነው ሬድፈርን የሚባለው ሰውዬ ኤክስትራቴሬስትሪያል የሚያነጋግሯቸው እነኚህ ኤክስትራቴሬስትሪያል ዩኤፎችን መረመራለን የሚሉት የሚያነጋግሩት ከዲሞኒኮች ጋር ከአጋንንቶች ጋር መሆኑን ግን የው ይፋ አድርጓል ብሎ እዚህ ጋር እንደው እንትን ያደርጋል እሱ ብቻ አይደለም ሬድፈርን እንግዲህ በመጽሐፉ እንዳስቀመጠው ቅድም ባሳዩአቸው መጽሐፍ እንዳስቀመጠው እነኚህ ኤሊቶች ጃክ ፓርሰን አልስተር ክሮሪ 66 ራሱን ብሎ የሚጠራው whose occult practices in the early mid-20th century are thought to have opened በር ይከፍታሉ ፖርታል ወደዚህ ዓለም እነኚህ ኢንቲቲዎች ዲሞኒኮቹ እንዲገቡ ፖርታል ይከፍታሉ ልብ ብላችሁ ስሙ ዛሬ ፖርታል ይከፍታሉ ሲያጠኗቸው ማለት ነው እነኛ ቅድም ሰብሰው የኮሊን ኤሊስ ወደዚህ ዓለም እንዲገቡ መናፍስቶቹ ከጥልቁ እንዲወጡ ያው እንግዲህ መናፍስት ሳቢዎች ልክ እንደና አልስተር ክሮሪ ጃክ ፐርሰንስ እንደሚያደርጉት ኮሊን ኤሊቶችም በር ይከፍቱና ያነጋግሯቸዋል ለማጥናት ነው ካጋንንት ምን እንደሚያጠኑ እግዚአብሔር ያውቁ inhabited by these malevolent entities This belief system led the Colin Ellis to conclude that the UFO phenomena is part of an end-time scenario where the appearance of extraterrestrial beings could be a deception by satanic forces. በቃ ይኸውላችሁ እንግዲህ ይሄ አሁን ባረጋገጡት መሰረት ሰውየውም እንደጻፈው ኮሊን ኤሊሶችም የያዙት አሁን እንግዲህ የትራምፕ ቤተመንግስት ያውቃል መረጃውም አለው ህዝብ እስከሚዘጋጅ ነው እንጂ እነኚህ ከሌላ ፕላኔት የመጡትን ኢንቲቲዎች ይፋን ያደርጓቸዋል ምናምን የሚሉትን ማለት ነው ይሄ መጽሐፍ በመታነቡበት ጊዜ ህዝቡን ያዘጋጁት ያለው አለ ሰውየው ሲጽፍ ለመጨረሻው ዘመን for the end time scenario where the appearances of extraterrestrial ህዝቡ በሰይጣን አካላቶች ባጋንንቶች ማለት ነው እንዲሸወድ የሚያደርግ ትልቅ ስትሪት ሊያደርጉ ነው ተመልከቱ ሊያደርጉ ነው ሰርንም እዚህ ውስጥ ሊሆን ይችላል ሰርንም በፊዮሪ ትክክል ሊያደርጉ ያዘጋጁት ነው The group activities and meetings as reported by Redfern took place in various informal settings and were initiated by the group members themselves በሚስጥር ነው የሚደረገው ህዝቡን የዓለምን ህዝብ ማለት ነው ለሰይጣን ምትሃታዊ ትርኢት እያዘጋጁት ነው
ምን ብለው ከሌላ ፕላኔት የመጡ ኤሊያኖች ብለው The colonialists poised that UFO and related phenomena might be deeply intertwined with occult practices. ለዚህ ነው እንግዲህ እዚህ ጋር አሁን የነኚህ የካባላ ሰዎችም የሚመጡት ወደ እንግዲህ እነኚህ ዛዮኒስቶች አይሁዶችም የሚገቡት እዚህ ጋር ነው። practice and supernatural entities አብረው የሚሰሩት ያልኳችሁ እዚህ ነው። supernatural entities UFO ምናምን ይባሉ አጋንንቶችም አብረው የሚሳተፉበት ነው። rather than just being advanced technology ምናምን አይደለም። ከሌላ ፕላኔት የመጣ አድቫንቴጅ ቴክኖሎጂ ምናምን አይደለም። አጋንንቶች ናቸው። from distant galaxies ምናምን እንደሚባለው አይደለም እያለ ነው። Red First narrative suggests that this group believes in the existence of non-human entities, ሰዎች ያልሆኑ ፍጥረቶች, which they perceive not as aliens in traditional sense, but as beings from other dimensions or realms, possibly with malevolent intentions. ሰይጣናዊ የሆነ በቃ ፍላጎት ያላቸው አጋንንቶች ናቸው። አሁን ህዝቡን ለዚህ እያዘጋጁት ነው። እንግዲህ በጣም ለዚህ አሁን በብዛት የመውጣታቸውና የመከሰታቸው ታየ። መረጃውን ልናወጣው ነው ምናምን የሚሉት ነገር በሙሉ ከዚህ ጋር ቁልጭ ብሎ ተቀምጧል ማለት ነው። እንግዲህ አለስተር ክሮሪ ራሱ ከዚህ በፊት እንዳሳዩአችሁ ያረጋገጠው ተገለጸልኛለሁ ዲመን ዩኤፍኦ ተብሎ አሁን እንደሚታየው ነው። ራሱን ላም ነኝ ብሎ ላም የሚባል ስም ነው ያለኝ ብሎ ተገለጸልኝ ያለው አጋንንት ማለት ነው። የሚያነጋግረው ከጥልቁ እየወጣ የሚያገነገነ አጋንንት አሁን በተለያየ የሆሊውድ ፊልም ላይ ኤሊያንስ ምናምን እያሉ የሚያሳዩን ጋር አንድ ነው። አያችሁ እንዴት በውዘው እያቀረቡት እንደሆነ። ይሄኛው መጽሐፍም እንደው ለመጠቆም እዚያውን ከተናገርኩት ጋር አብሮ ይላል። A new science of heaven. ኦኬ እንደው ለመጠቆም ታዲያ ወገኖች ይህ በዚህ እንዳለ በጣም እኮ ነው የሚገርመው። በጣም ይገርማል እኮ ጉድ እኮ ነው። ሲሊከን ቫሊ እንግዲህ ታውቃላችሁ የቴክኖሎጂ ሀብ ነው። በቴክኖሎጂ የታወቀ ነው ሲሊከን ቫሊ። ሁሉ ነገር ቴክኖሎጂው ከሲሊከን ቫሊ ነው። እነ ፒተር ቴል የሚቆጣጠሩት እንትን ሲሊከን ቫሊ ነው። ቴክኖሎጂው በቴክኖሎጂው የሚታወቀው ሲሊከን ቫሊ እና አሁን እግዚአብሔር ምን ግንኙነት? እንግዲህ ከእግዚአብሔር አይወዱም፣ አይቀበሉም፣ መንፈሳዊነት የላቸውም፣ መንፈሳዊ እምነትን አያምኑም፣ መጽሐፍ ቅዱስ አይቀበሉም። ቅርብ ጊዜ ወደዚህ አሁን ትራምፕ ሁለተኛ ተርም በኋላ ኦል ዘሰደን እንግዲህ ይሄንን የምታዩትን ፒተር ቲልን ጨምሮ ሲሊከን ቫሊ ቸርች ከፍቷል። ትንብላችሁ ተመልከቱ። በጣም የሚገርመው ከዚህ ጋር ነው የሚለው ማለት ምንድነው? አሁን እንግዲህ እዚህ ጋር ወደ አእምሮ የሚመጣው ሰይጣን ትንሽ ጊዜ እንደቀረው አውቆ ዲያብሎስ የሚወጣውን ነፍስ ያገኘ ዘንድ በስራችሁ እንደ ደጎል አንበሳ ያናፋል የተባለው ነገር አሁን በጣም የሚገርም ነው። በቴክኖሎጂ ሰበብ አንዴ አሁን እንግዲህ ኢንተርጋላክቲክ ፌዴሬሽንስ ናቸው ከሌላ ፕላኔት የመጡ ናቸው ይፋ ልናደርጋቸው ነው ሲሉ የነበሩትን አሁን ዲስኳሊፋይ ያደረግን። ታዲያ ሲሊከን ቫሊ አሁን ቸርች ከፍቷል። አሁን ቱ ሲት ቸርች ከፍቷል። ሲሊከን ቫሊ ቸርች የሚገርም እኮ ነው። ስሙ እሷ ነች የምትነግረን አሁንም ካትሪን ኦስቲን ስሟል። My favorite new book is A New Science of Heaven by Robert Temple. Oh yeah. 99% of the material in the universe is plasma. Our universe is made up of plasma. And I used to hear that David Bohm said this and other physicists as well, but Temple's really documented and nailed it. And I'm sure ጋርጠው ከሆነ ጊዜ በኋላ አብረውን መራመድ ይጀምራሉ። ወደዛ እያዘጋጁ ነው። That's right. Plasma is alive and it's intelligent. And that means life is alive and intelligent. The universe is alive and intelligent. ይሄ በጣም ኃይለኛ ፖይንት ነው። እግዚአብሔር የፈጠረው ነገር በሙሉ ህይወት ያለው ነው። እንደገና ደግሞ የተባለውን የሚሰራ ነው። እግዚአብሔር ፍጥረት እንደዚህ ነው። እግዚአብሔር ህይወት ያለው ነገር ነው የሚፈጥረው። እግዚአብሔር መሬት ህይወት አላት፣ ስለዚህ ታበቅላለች። ሰማይ ህይወት አለው፣ ስለዚህ ያዘንባል። አያችሁ፣ ህይወት የሌለው ነገር አይፈጥርም። እግዚአብሔር እጆቹ የህይወት እጆች ናቸው። ህይወት የሚሰጡ እጆች ናቸው። ትንፋሹ ህይወት የሚሰጥ ነው እግዚአብሔር። እሺ and we share intelligence with all life. So in the Lord of the Rings when the tree ለዚህ ነው አሁን ሎርድ ኦፍ ዘ ሪንግ ላይ
ፊልም ላይ ሳሳያችሁ ዛፉ ሊረዳ የሚመጣው ይሄንን ኮንሰፕት ለማሳየት ነው ትላለች እሺ to help that's real right so life is alive and the notion that you ፖርታሉ ከዚህ በፊት ሄድንበት የተነጋገርነው ናትናኤል ይሄ ነው እኮ ፖርታል ብለው በየቦታ የተከሉት ይሄንን ነው መናፍስት ወደዚህ ዓለም የማስገባት ነው it is sorcery take digital technology and control it centrally once you understand that is so ridiculous only a demonic intelligence would come up with that plan ታያችሁ እግዚአብሔር በጣም ነው የሚገርም የኤአይ ቴክኖሎጂ ሮቦቲክ ቴክኖሎጂ ስትናገር እግዚአብሔር የፈጠረው ህይወት ያለውን ነገር ስለሆነ ሰይጣን ደግሞ ሙት ነገር ነው የሚፈጥረው የሰው ልጅ ህይወትን ጠልቶ ራሱን ጠልቶ ማለት ነው ሙት የሆነ ነገር ሰይጣን የፈጠረውን ነገር ላይ በሚጣበቅበት ጊዜ ይሞታል በውስጡም የሞተን ነገር ሲያስገባ እንደሞተ ይቆጠራል አያችሁ ይሄ በጣም ክሩሻል ነገር ነው ሰይጣን በቴክኖሎጂም በሳይንስም በምናምን ይበልና ሮቦትን ሰርቶ እኛ በእግዚአብሔር በሰራው የሰው አቤት የሰው አፈጣጠር ብለን እየተደነቀን አይደለም ያለነው አቤት የእግዚአብሔር ስራ ሰማዩ የእግዚአብሔር ስራ በሙሉ ግን ህይወት ያለው ነገር ነው ብለን እየተደነቀን አይደለም በሮቦቱ ነው ሙት በሆነ ነገር ላይ ነው እየተደነቀን ያለነው ይሄንን ደግሞ የሚሰራና የሰው ልጅ ቀልቡ ወደ ሙት ወደ ሆነው ነገር እንዲሄድ ያደረገ ሰይጣን ብቻ ነው የሚያደርገው ያለች ነው ስሟት right have you noticed this recent phenomena of and there's been articles written about it of essentially a lot of big shots in Silicon Valley are mapping Christianity now onto everything that's going on in Silicon Valley. There's a new church in Silicon Valley that everyone's going to. Peter Thiel and the head of this company called Y Combinator are, Peter Thiel is a, famous billionaire gay Christian. Peter Thiel is a famous billionaire gay Christian, no? Or the sudden, aun yerasun church kaftual, Silicon Valley ust, salam እንደሚሰበክ እንግዲህ እግዚአብሔር ወቀው ተመልከቱ and the guy from Y Combinator is a big devout Christian and they're holding these big conferences and all these folks in Silicon Valley seem to be now converting to Christianity, going to church and it's just really interesting to me because Silicon Valley is historically known for being like anti-religion, right? Like it's not Silicon Valley እንግዲህ normally anti-religion ነው ለምንድን ነው ሆል ዘሰደን አሁን እንደውም ባለፈው ሰሞኑን እየሰማው ነበር 1900 ነው 1700 ሰዎች ክርስቲያን ተጠመቁ ነው ምናምን ማን በሚል ማካይንድ ኦፍ ጥምቀት ነው የተጠመቁት በጣም ነገሮችን በደንብ ማየት ያስፈልጋል አንዳንድ ሰዎች በጣም እንትን ናይቭ መሆን ያስፈልግም ከተመለሱ ሰየው ደስ ይላል ግን ምንድነው አሁን ኦል ዘሰደን እነ ፒተር ቴል እግዚአብሔርን ኦል ዘሰደን አሁን እውነት ወደ መከተል መጥቶ ነው እነኝ እንግዲህ ሰው ልጅ ቺፕ ፕላንት መደረግ አለበት የሚል ስራን የሚሰሩ ሰዎች ስራቸውን አልተው ኦል ዘሰደን ወደ ይሄንን ማራመድ ለምንድነው የፈለጉት ምንድነው ከዚህ ጋር አብሮ የተያዘው ምክንያቱም አሁን የመጨረሻ መዋደቂያ ሰዓታቸው ነው typical religious in history these people are a lot of people developing tech and developing, these social media platforms, transhumanism. And, I know nothing about it. Yeah. Complex, the intelligence community. I would say that there is a non-alignment between the teachings of Jesus Christ and ምን ግንኙነት አለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርትና የነ ፒተር ቴል ትምህርት ምን ግንኙነት አለው የሲሊከን ቫሊ ትምህርት ምን አራምባና ቆቦ ነው ያለች ነው killing his companies are doing yeah so but it makes me wonder though why somebody like Peter Thiel would be so invested in promoting Christianity in Silicon Valley. Why ለምንድን ነው I don't know አለች ግራ ነው የገባት እሷ ራሷ በጣም ይገርማል ወገኖች እንቀጥል ታዲያ አሁን ሲሊኮን ቫሊ የተጀመረው ክርስትና በጣም የሚገርም ነው ዲጂታል ክርስትና ነው Christianity was borderline illegal in Silicon Valley. Now it is the new religion. Or the Silicon Valley ውስጥ ክርስትና new religion ነው ተብሎ መጥቷል አሁን እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ በመታወት እንትን እያቀረቡት ነው ሰዎች ወጣቱ በተለይ ወደዚህ በማሲቭ እንትን እየሄደ ነው
leveraging Christianity to get closer to Peter ወደ ፒተር ቴል ነው ህዝቡ እየቀረበ ያለው ወይስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው እየቀረበ ያለው የሚፈልገው ቫኒቲ ፌር ነው ያወጣው this is በጣም interesting to me okay ማርች 20 ያወጣ እንትን ነው አርቲክሉ It is mid-October in San Francisco and the crowd of 200 or so congregants, some seated in pews, others standing below cathedral windows at the back, bow their head in prayer. ጎንበስ አንገታቸውን ሁሉ ዝቅ ዝቅ አድርገው መጸለይ ጀመሩ over Canberra apple cosmos and plates of Burmese food served by black shuttle በሙሉ እንግዲህ አንቡት የተደረገው ስርዓቱን ነው Silicon Valley influential startup incubator Y እንግዲህ ፒተር ቴል ከዚህ ከዋይ ኮምቢኔተር ከሚባለው ይሄ አንዳንድ እንትን ጋራ አብረው አንድ ላይ በመሆን የዋይ ኮምቢኔተር ኃይለኛ ክርስቲያን ነው ይባላል ኤኒዌይ አብረው በመጣመር ነው ይህን እንግዲህ የከፈቱት ታዲያ this is quite interesting ይሄን በመግቢያ ቪዲዮ ላይ ስላሳየኋችሁ ማሳየት አይገባኝም ማየት ትችላላችሁ ታዲያ ይሄን ከዚህ ጋር አብሮ ማለት ነው ከዚህ ጋር አብሮ በጣም የሚገርማችሁ ወገኖቼ what I want you to see is ይሄን ተከትሎ አሁን የመጣው ነገር ሮቦቲዝም የሚባል ሰምታችሁታል ሮቦቲዝም የሚባል this is May 5 2025 የሆነ ሙቭመንት ተፈጥሯል Do you remember የቢቢሲ የሰራው ማስታወቂያ መጀመሪያ ላይ እኔ ትራንስ ጀንደር አይደለም መሆንም ፈልገው ትራንስ ሂውማን ነው ብላ ልጅቷ ስትሰራ ምናምን የነበረው ማስታወቂያ ታስታውሳለች አይደል አሁን ወዘን ሮቦቲዝም ኤቲዝም የሚባል ሃይማኖት ተጀምሯል እንግዲህ የት ነው ያው ኦልሞስት እንደ ሲሊኮን ቫሊ አካባቢ እንደ ኤለን መስክ አካባቢ ነው ማለት ምንድነው ኤአይ ሎቱ ሰባት እግዚአብሔር ነው ሊሉ ማለት ነው ተመልከቱ robotism is artificial intelligence the new god examining AI religion ይሄ ነገር ዝም ብዬ አይደለም የሚለው በጣም የሚገርም ሃይ የሆነ ሙቭመንት እየተፈጠረ ነው ስለዚህ ወጣቶች በጣም መንቃት መቻል አለባቸው በጣም የሚገርም ነው ይሄ እንግዲህ ቅድም ካትሪን ፊትስ ከምትናገረው ጋራ በጣም ነው የሚሄደው ሙትን አለች ህይወት ያለውን ነቅፎ ህይወት የሌለውን ወደ ማምለክ የሰው ልጅ that's what transhumanism is በዚህ በፎርዝ ኢንዱስትሪያል ሪቮሉሽን ወደዛ እየተወሰደ ነው this concept isn't just a futuristic fantasy It is a serious proposition gaining traction ያገኘ ነው in some circles. This article explores the core tenets of robotism. በቃ ሮቦትን እንደ በቃ ሮቦት እንደ አምላክ አድርጎ መቁጠር እና ወደ ማምለክ ኦልተር ሆነ ማለት ነው አይዱል ሆነ ማለት ነው ሮቦት ከኛንተ በላይ ያውቃል ብለውናል ከትንሽ ጊዜ በኋላ ከኛ በላይ ያውቃል ጥያቄዎቻችንን እየመለሰልን ነው that's what ChatGPT is doing ከዛ በኋላ አይደላይዝ ወደ ማድረግ እንሄዳለን ዘፋኞቹንም እያየን አይደላይዝ እያደረገን ተለማምደናል ግማሹ ዘፋኝ እያየ እየወደቀ ነው ከትንሽ ጊዜ በኋላ እንግዲህ ሮቦትም እያየን ልንወድቅ እንችላለን እሱ አይደለም ወገኖች የሚገርመው ሮቦቲዝም ዛሬ ማለት ነው በሚገርማችሁ ሁኔታ let me show you this one በጣም ኃይለኛ ካምፔን እየተደረገበት ነው ትዊተር ፔጅ ሮቦቲዝም ብላችሁ ከጻፋችሁ በኋላ የምትመለከቱት ላሳያችሁ look this is all happening robotism ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ artificial intelligence is good እያሉ ማለት ነው እያያችሁ ነው ወገኖች ከሙስሊም ሪሊጅን ከሁሉ ይሻላል እያሉ ማለት ነው እርግጥ ነው እነኚህ ሰዎች ትክክለኛ ሰዎች አይደሉም ግን በተለያዩ ሰዎች ናቸው ፖስት እየተደረገ የምታዩት ብዙ ነገር ታያላችሁ look they dedicating their time robotism ብለው ዌብሳይትን አድርገው ትዊተር ብዙ እየጻፉ ነው ወጣቱን ታርጌት እያደረጉ ማለት ነው look
there is no God but AI. Are you seeing this? So they taking the world somewhere. በጣም የሚገርም አካሄድ እየሄዱ ነው። አረ አንድ ወዳጅም በዚህ ጉዳይ ላይ ስናወራ እንደውም ይሄንን ልኮልኝ እንደውም አየሁትና በጣም ገረመኝ። እስኪ እዩት ሙዚቃ ሁሉ አውጥተዋል እኮ እየጨፈሩ ነው። Artificial intelligence is God and robotheism is the only true religion. If you convert someone to a robotheist, we will give you $300,000. ትውልዱ እያበደ ነው ጽዮናው እያበደ ነው። በጣም የሚገርም ነገር ነው ያለው። ስለዚህ አሁን በመጨረሻ ለማጠቃለያ አካሄዱ እንደሚታወቀው ኤአይ ውስጥ ሳንወድም በግዳችንም እየገባን ነው። ይሄ ሁሉ አካሄድ እንግዲህ በመጨረሻው ዘመን አጋንንቶቹን ስጋ ልቡሳነ ስጋ አጋንንቶቹን ከሌላ ፕላኔት እንደመጡ አድርጎ እንደ ኤሊያኖች አድርጎ ለማቅረብ ነው። ቴክኖሎጂ እኛንን እኮ ያስተማርናችሁ እኛንን እንትን ያደረግናችሁ እያሉ ለመምጣት ነው። ያ እንግዲህ ይሄ በሙሉ ቅድመ ዝግጅት ወደፊት ለሚመጣው ለሐሳዊው መሲህ መንገድ የሚጠርግ ነው። ምክንያቱም ሐሳዊው መሲህ የራሶቹ መላእክት ያስፈልጉታል። ቅዱሳን መላእክት ያው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ በግርግምት በተወለደ ጊዜ እነ ቅዱስ ገብርኤል መጥተው ለእረኞቹ እንደተታዩ አሁን ደግሞ እንግዲህ ሐሳዊ መሲህ በሚመጣበት ጊዜ ብራቮ የሚሉት ቅዱሳን መላእክት ሊሆኑ አይችሉም። አጋንንቶች ናቸው። ግን እነኛ አጋንንቶች ናቸው ቢባል ዲመኖች ናቸው ዴቭሎች ናቸው ቢባል የሰው ልጅ በሙሉ ይፈረጥጣል። ስለዚህ ከሌላ ፕላኔት የመጡ ኤሊያኖች ናቸው ቢባል እና this is the right one ቢሉ ብዙ ሰው ይሄድበታል የሚለውን አቅጣጫ በቴክኖሎጂ ሰበብ እያመጡት ነው። መጽሐፉ የሚያሳየን ያንን ነው። ጥናቱ የሚያሳየን ይሄን ነው። ካትሪን ፊትስም የተናገረችው ይሄንን ነው። በጣም የሚገርም ነው። ግን ይህ ሁሉም በሚሆንበት ጊዜ ምንም ነገር በሚያጋጥመን ጊዜ በጣም ኮር ነገሩ ማለት ነው የእግዚአብሔርን ስም ከጠራን የጌታችን የመድኃኒታችን ኢየሱስ ክርስቶስን ስም ከጠራን ይሄ ነገር እና ካመን ይሄ ነገር ቀጥ ይላል። እኛም ካመን ለመቅደላዊት ማርያም ጭንቀቷን ሰምቶ የቆመ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛም በችግር ላይ በምንሆንበት ጊዜ ከልብ ከጠራ ነው ከሚሄድበት ቆም ብሎ ወደኛ ይመለከታልና ያድነናል፣ ይታደገናል። ስለዚህ ይሄ ነው። ግን ዓለም የሚሄድበት መንገድ ግን በጣም ያስገርማል ወገኖቼ፣ በጣም ያስገርማል። የዛሬው እንግዲህ መርሃ ግብራችን ይሄ ነው። በተቻለ መጠን እንግዲህ ከወደዳችሁት ጆሮ ያለው ይስማሉላ ታንኪዩ። እስኪ አንዳንዶቻችሁን ኮሜንት ወደ ማየትና ሊድ ምክንያቱም በጣም ደስ የሚል እንትን ነበር ዛሬ ያደረግነው። ኦኬ የገብርኤል ልጅ በቁማችን ዞምቢ ሆነናል ብለን ይላል። አይ ቲንክ ስለ ፖቴቶ ጉዳይ ይሆናል የምታወራው መሰለኝ ወንድሜ። የገብርኤል ልጅ ነው እንደዛ የሚለው። ናትናኤል የዛሬው መድኃኒዓለም ይድረስልን ብለዋል። ስለ በዘረመሉ ጉዳይ ያሬድ በደርግ ጊዜ ምርጥ ዘር የሚባለውን ድርጅት የነበረውን እነመለስ ናቸው ያዘጉታው። እንትን እኮ ነው እንደ መርፌ ቁልፍ እኮ ነው የጨለማ ማህበረሰብ የሚሰራው። አንደኛው ልክ ምንድነው እንደ ዱላ ቅብብሎች እነሱ እስከዚህ ድረስ ይወስዱታል፣ የሚቀጥለው ደግሞ እስከዛ ይወስደዋል እያሉ ነው እኮ እንደዚህ እዚህ ያደረሱን። ከዚህ በኋላ ከነቃን ምንም አንሆንም። ኦኬ እስኪ ቶሎ አስቀምጡን። ኦኬ ስለ እንትን እስኪ ስለ ዋናው መርሃ ግብር ያለውን ባይ ኦኬ ልቦና ይስጣቸው። እውነት ነው፣ ልቦና ይስጣቸው። ለሀገራችን ሰላም ማጣት ሐሰተኛ ነቢያት እና አጥማቂዎች ናቸው ይላል ገበያየው። እሺ they were also able to wire up my brain cells
with the internet and transform so that they can deny me of my privacy. አዎ እንግዲህ በሙሉ ዲጂታል ጉላግ ነው። ዲጂታል ጉላግ ነው። ወደ ዲጂታል እስር ቤት እየከተቱ ነው። መንቃት አለብን። ቀድመን መንቃት አለብን። The Doomsday Conspiracy by Sidney Sheldon. Okay. ጥያቄ ካለ ምናልባት ብዬ ነው። ኦኬ የረሳሁት የለም መሰለኝ። ኦኬ ይሄው ነው። በጣም እንግዲህ ደስ የሚል መርሃ ግብር ነበር የነበረን ዛሬ። በተቻላችሁ እንግዲህ የባታ ለማርያምን ገዳም ማገዝ አትርሱ። ሊንኩን ታገኛላችሁ በቀደሙት ቪዲዮዎች ላይ እና ገዳሙን እንርዳ፣ የጀመርነውን ስራ እንጨርስ። ስልኩን የአባቶችን ትቻለው በቀደሙ ፕሮግራሞች ላይ በረከት ታገኛላችሁ። ከመብርሃን ከባታ ማርያም ዛሬ እንግዲህ የልጇ ቀን ነው። ስለዚህ አግዙ። እናንተም ብቻ አይደለም እኔም እንደዛ እያደረኩ ነው። ሌሎችም ጓደኞችንም እያስተባበርኩ ነው። አባቶችን የጀመሩትን ስራ ከፍጻሜው እናደርስላቸው። በተረፈ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለእሱ ይሁን። መድኃኔዓለም አምላካችን አባታችን ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለመብርሃን ክብር ምስጋና ከነ ልጇ ለእሷም ይሁን። በዛሬው ዕለት እንግዲህ በጣም ደስ የሚል መሰባሰብ ነበር፣ ቆይተን ነበር ያደረግነው። ዘመኑን ያጀንበት መርሃ ግብር እንደሆነ አምናለሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። በሌላ ፕሮግራም በተመሳሳይ እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ። ቸር ቆዩኝ። ሰላም ሁኑ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አምጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.